رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا تودداتشونا يتكبراتشو تملكاتوچاچن እንኳን ለ1447ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ كل عام وانتم بالف خير تقبل الله منا ومنكم صالح الاعمال ብለናል እንደምን አላችሁልን እነሆ من الفائزين የረመዳንን ቆይታ ጨርሰን በዒድ ተገናኝተናል ዛሬ ደስ የሚለውን የረመዳን ጊዜ አሳልፈን በዒባዳ ደስ በሚል ድባብ በአሽረል አዋኺር በቁኑቱ በኢዕቲካፉ አሳልፈን ዛሬ ደግሞ በደስታው ቀን ተገናኝተናል እኔም ደግሞ በዚህ በደስታ ቀን በሀገራችን ለበረካቶች የደስታ ምንጭ የሆኑ ተቋማትን እዚህ ድረስ ጋብዘን ልንጨዋወት ስራዎቻቸውን ልንቃኝ ልንመሰጋገን ተገናኝተናል እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እጋብዛለሁ ረመዳን ሙባረክ ብለን ተገናኝተን ነበር ዛሬ ደግሞ عيد مبارك ለማለት ወቅተናል አልহামዱሊላህ ረቢል ዓለሚን من الفائزين እንግዲህ ዛሬ ደስ የሚል ቆይታ እንደሚኖረው ተስፋ እናደርጋለን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ من الفائزين ይቀጥላል እቻችን من الفائزين ነው በመከታተል ላይ የምትገኙት በሚንበር ቲቪ በድጋሚ እንኳን ለ1447ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ እንኳን አብሮ አደረሰን እንላለን እንግዲህ ከግራና ከቀኝ ተከብቤ የምገኘው በመልካም ሰዎች ነው አልহামዱሊላህ ረቢል ዓለሚን መልካምነትን ልናጋባ ዛሬ እየተጨዋወትን እንደ ወትሮው ሁሉ ደስ የሚል የጨዋታ ጊዜ ልናሳልፍ ተገናኝተናል እንግዶቼን እንኳን ደህና መጣችሁ በሉልኝ አህለን ወሰህለን እንኳን ደህና መጣችሁ እንኳን ደህና ቆያችሁ ደስ ብሎናል ዛሬ ሁለት ተፋላሚዎችን ይዤ ስለተገናኘን ማለት ነው ተፋላሚ አይደለም እሱንም በግድ አታፋልም በጣም ጥሩ በስተቀኝ በኩል የሚገኙት የባቡል ኸይር ቲም ነው በስተግራ በኩል ደግሞ የወንድም ኻሊድ ፋውንዴሽን ቲም ሰብሰብ ብለው መጥተዋል እንግዲህ እነዚህን ሁለት ቤተሰቦች ሁላችሁም የምታውቋቸው ለሌሎች በመድረስ ነው እንግዲህ ከራስ አልፎ ለሌሎች ማጉረስን ከራስ አልፎ ለሌሎች መድረስን ያስተማሩ ያሳዩ በማሳየት ላይ የሚገኙና እንግዲህ አላህ Subhanahu Wa Ta'ala ባገራላቸው ቀድር ለማህበረሰቡ አርአያ ሆነው እየቀጠሉ ይገኛሉ በዚህ ልናመሰግናቸው ይገባል እባካችን ሁላችንም አንዳፍታ ለራሳችን እናመስግን እንተዋወቃቸዋለን እርስ በርስ ማናቸው ዛሬ እዚህ መተው እየተጫወተን የምንቆየው የሚለውን እንተዋወቃለን እናውቃቸውን እናውቃለን ገማናውቃቸውንም በዚሁ እንተዋወቃለን ማለት ነው ከዛ ደግሞ ከዚህ እንደወትሮ ሁሉ ዘና የሚያደርጉና የሚያጫውቱ ጥያቄዎች እየተላለፉ አሸናፊዎቹ ተሸላሚ የሚሆኑበት ነው የሚሆነው ሽልማቱ ምንድነው መጨረሻ ላይ ነው የምናየው እንግዲህ እነሱ ሸላሚዎቻችን ናቸው እኛም ደግሞ በተራችን የምንሸልማቸው ይሆናል ማለት ነው እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁን ቆዩ ለማለት እንወዳለን አና አህለን ወሰህለን እንኳን ደህና መጣሽ እንኳን ደህና ተው ማን ነው ግን ቀድሞ የተመሰረተው ወንድም ኻሊድ ፋውንዴሽን ነው ወይስ ባቡል ኸይር ነው እነሱ 6 ወር ይቀድሙናል 6 ወር 8 ወር አካባቢ ይቀድሙናል እኩያ ናቸው እኩያ ነን ግን የአንድ አመት ሰዎች ነን በጣም የሚገርመው ደግሞ ዛሬ አሁን ኢድም ሆኖ ታሪካዊ ሆኖ ስንገናኝ እንግዲህ አላህ ኸይር ጀዛቸውን ይክፈላቸው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በተመሳሳይ ቀን በተመሳሳይ በዓል እኩል አንድ ላይ ነው ቪዚት ያደረጉ ማሻአላህ ስለዚህ ባች ናችሁ ማለት ነው አይገርምም እንኳንም እኩዮችን መጋበዝ ጥሩ ነው አሁን ታላቅና ታናሽ ቢሆኑ አንዱን ያከብለ ነገር 6 ወር ታላቅ ነች እስኪ እንተዋወቅና ሁሉንም ከተዋወቅን በኋላ በየመሃሉ ባቡል ኸይር ምን ይዞ መጣ ወንድም ኻሊድ ፋውንዴሽን ምን ይዞ መጣ ምንስ ያደረገ ቆየ የሚለውን እያነሳችሁልን እንቆያለን ማለት ነው ሐናን ካንቺ ልጀምርና ታይትልሽንና ራስሽን አስተዋውቂ እስኪ ለተመልካቾች ሐናን ማህሙድ እባላለሁ የባቡል ኸይር የበጎ አድራጎት ድርጅት መስራችና ዳይሬክተር اهلا وسهلا እህታችን እሺ ሐናን ኑሪ እባላለሁ የባቡል ኸይር የበጎ አድራጎት ድርጅት የህዝብ ግንኙነት ሰራተኛ ሐናን አንቺ ሐናኖችን ነው ደይመረጥሽ ምታስገቢ مرحبا ሐናን شكرا جزاك الله እሺ ነይማ ተህሊል እባላለሁ የባቡል ኸይር የበጎ አድራጎት ድርጅት ዋና ጸሐፊ يا مرحبا እንኳን ደህና መጣችሁ በሰላም ስለመጡ ተቀበሉልን ወደ አንተ ልምጣ ኻሊድ እሺ مرحبا እንግዲህ ያው በቀጥተኛ ስሜ ኻሊድ ናስር ነው ያው ወንድም ኻሊድ በሚለው ታይትሉ እንዳለ ሆኖ ያው ለብዙዎች ወንድም ለመሆን ለህቱም ለሴትም ወንድም ለመሆን የተመሰረተ ተቋም ነው ወንድም ኻሊድ ፋውንዴሽን ይባላል እንግዲህ በጎዳና ህይወት ላይ የሚኖሩ ወገኖችን ከጎዳና በማንሳት እየሰራ ያለ ነው እንግዲህ ፋውንደር እና ሲዮ يا اهلا وسهلا እንኳን ደህና መጣህ በድጋሚ እህታችን እሺ ሐናን ናስር እባላለሁ የወንድም ኻሊድ ወይም የኻሊድ ናስር ታናሽ እህት ነኝ በድርጅት ውስጥ ደግሞ የምግብ ቁጥጥርና ግዢ ክፍል
ስራ ድርሻ ይዤ እየሰራሁ እገኛለሁ። መርሐባ ሐናኖች ዛሬ በቃ በጣም ዛሬ ሐናን የሆነ ቀን ነው የምናሳልፈው። መርሐባ እሺ ሪሃና አብዱልሐሚድ እባላለሁ የወንድም ካሊድ የእህቱ ልጅ ነኝ በወንድም ካሊድ ፋውንዴሽን ውስጥ ደግሞ እንግዳ ተቀባይ ክፍል ውስጥ እየሰራሁ እገኛለሁ። ያ መርሐባ እንኳን ደህና መጣችሁ በድጋሚ እነሱንም ተቀበሉልን። እንግዲህ ሁለት በጎ አድራጎት ተቋማት ናቸው እዚህ መካከል የሚገኙት። በጎ አድራጎት ተቋም መሆን ወንድም ካሊድ አንድ ሰሞን ሲናገር የሰማሁት ነገር ነበርና በጣም ውስጤን የነካኝ ልቤን አንጀቴን የነካኝ ነገር ነበር። እኔ ሰዎችን ከልመና ለማዳን ብዬ ለማኝ ሆንኩኝ ያላት ነገር ሁሌ ትረብሸኛለች። ማለት ሰዎችን ለማገዝ ሰዎችን ለመደገፍ ሲባል እንደገና ሰው ፊት መቆም የሚባለው እንዴት ነው ይሄ ነገር? ሰው እኮ የሌላውን ስራ ኃላፊነት ወስዳችሁ እየሰራችሁ እንደሆነ ማሰብ ነበረበት የሚል መልእክት አለው። ለማንኛውም መልካም ስራችሁን አላህ እንዲቀበላችሁ ተስፋ እናደርጋለን ኢንሻአላህ። የመጀመሪያውን ዙር ጥያቄ ልጠይቅና ከ6 ወር ታላቅ ነው የምጀምረው። የመጀመሪያው ቡድን የመጀመሪያውን ዙር ጥያቄ ትጠይቃላችሁ። ጥያቄው በጣም ቀላል ነው። ዝግጁ ነሽ አና? ፈርተሻል? አና ግን ፈርተሻል። አዩብ የሚያመጣው ነገር አላም ነው ወይ ሊገለን ነው ወይ የሆነ ነገር ያደርገን። መርሐባ ተመልካቾች ይህን ጥያቄ እናንተም እንድትሳተፉ እንፈልጋለን። 9282 ላይ እንግዲህ የመልካም ምኞት መግለጫችሁን በምትልኩበት አድራሻ የዚህም ጥያቄ መልስ ቀልጠፍ ብላችሁ እንድትመልሱ እንጠይቃለን። ጥያቄ ቁጥር 1 በ10 ሰከንድ ውስጥ መጨረሻቸው ጮ የሆኑ ቃላትን የቻልሽውን ያህል ጥሪ። ቁንጮ ቁንጮ ጮጮ የሚባል ነገር አለ። ጮጮ እሺ ጮጮ ያስ እቃ መያዣው አይደል? ጮጮ 2 ወፍጮ ወፍጮ በጣም አሪፍ። ኧረ ገዳይ። ስለዚህ ምን ብለሻል? ቁንጮ ብለሻል፣ ጮጮ ብለሻል፣ ወፍጮ ወፍጮ ብለሻል። ምን ትጨምሪያለሽ አናን ቢኖር ተብሏል? ሰዓቱ ስለሄደ ነው እንጂ መጨመር። እስኪ ጨምሪ አና። ቆጮ ቆጮ አለ። ስንት ቆጮ። በጣም ጥሩ አናን፣ በጣም ነው የምናመሰግነው። 3 መልሳለች። እንግዲህ ሁለተኛ ተወዳዳሪዎቻችን ከሷ በላይ ከመለሱ ነጥቡ የነሱ ይበልጣል ማለት ነው። በጣም ጥሩ አናን፣ ዝግጁ ነሽ አንቺ? ያንቺ ደግሞ ያው ከሷ ትንሽ ቀለል ይላል። ጥያቄው እንደዚህ ይላል። ደንደስ የቱ ጋ ነው? የቱ ጋ? ጀርባ አካባቢ። ደንደስ ደንደስ። አንዳንድ ሰው አሁን ቆይ ደንደስ አለው ሲባል የቱ ጋ ነው? ሞክር ግድ እርግጠኛ የሆንሽበትን መልሽ። ሰከንድ አለሽ። እዛም ከሆነ እዛው ነው። በይ ችግር የለም። አጠራጠርኩሽ። በይው በቃ እሺ። እዚህ ጋር ነው። አታስኮርጅ እንጂ አናን። አላስኮር። እሺ ስለዚህ እዚህ ጋር ነው ደንደስ። ላንቺ እዚህ ጋር ነው ደንደስ። ቆይ አሁን መልሱን እናቆየውና በጨው ደንደስ በርበሬ ተወደስ ሲባል ምን ማለት ነው? ያው ዋናው ነገር ስራውን የሚሰራው ጨው ነው። ግን ያው ምንም ክሬዲት ተሰጥቶ አያውቅም። ሁሌ ለበርበሬ ነው። በጨው ደንደስ በርበሬ ተወደስ ሲባል አሁን አንቺ ካልሽው ከዚህ ጋር ምንድነው የሚያገናኘው ነው? ያው ይሄ ለሰውነታችን ትልቁን ነገር የሚሸከመው ስለሆነ እባካችሁ ሞቅ አድርጋችሁ ተቀበሉልኝ። በትክክል መልሰዋለች። ደንደስ በሰው ከሆነ ያው አሁን ያልኩ ቦታ ነው። ግን ደንደስ ብዙ ጊዜ ሃናን የሚመጡልሽ በጎች ደንደሳ ማለት ነው በብዛት። እዚህ ጋር እንደምትመለከቱት ደንደስ ጨበጥ ተደርጎ የሚያዘው የሰውነት ክፍሉ እሱ ደንደስ ተብሎ ይጠራል ማለት ነው። አይማ ይሄን ጥያቄ ምን ይላል መሰለሽ? ለሚከተለው ቃል ከእያንዳንዱ ፊደል ቀጥሎ ሸ የሚል ፊደል ብትጨምሩበት ቃሉ ምን ይሆናል? በአጠቃላይ ስንት ሸ ፊደሎች ይኖረዋል ይላል። ለምሳሌ አዩብ ቢሆን አዩብ ላይ ከጨምሪ ብለሽ አከ ዩከ ብከ ትያለሽ። አከ ዩከ ብከ ሆንኩ ማለት ነው አይደል? ስለዚህ አሁን የምሰጥሽ ላይ አንቺ ምን ትጨምሪያለሽ? ሸ። እንቀጥል። ይሄ ነው ምን ይላል? አቅለሸለሸሽ። አቅለሸለሸሽ የሚለው ላይ ሸ እያንዳንዱ ላይ እየጨመርሽ በይልኝ እስኪ። እሺ አሸቅለሸ አሸቅለሸ አሸቅለ
ከቅስ ከቀ በኋላስ ሸኮ አለ አቅ አሸቅ ሸ ለሸ ሸ ሸ ለሸ ሸ ሸ ሽ እስኪ ሞክሪው። አሁንም አልተመለሰም። በቃ ሰከንድ አልቋል። በጣም ነው ግን ደስ የሚለው። እስኪ ሞክሪው። እኛ መመለስ እንችላለን። መጨመር አይደል ሁሉ ላይ የሚያስገባው ሁሉም ላይ ሸ ጨምሪና ስንት ሸ እንዳለ ትነግሪኛለሽ። አሸ ቅሸ ለሸ ሸሸ ለሸ ሸሸ ሽሸ። አሁን አንድ ላይ በይልኝ። ኦኬ አንድ ላይ አሸ ቅሸ ለሸ ሸሸ ለሸ ሸ ሸ ሽሸ አሸሸሽሽ እንዳለ እኮ። በአጠቃላይ ስንት ሸ አለ? አሁን መልሱ ዋናው እሱ ነው። ዋናው ጥያቄ 7 ተስማሙ። 7 ነው ያለው። 9 1 2 3 4 5 6 7 8 ሸ 9 7 8 9 ሸ 9 ሸ ማለት ነው የመጨረሻው 9 ሸ 7 እስኪ እንዴት አሸቅ ሸለሸ ሸ ለሸ ሸ ሸ። በጣም ጥሩ በጣም ጥሩ። ለማንኛውም እናመሰግናለን። ለማንኛውም ግማሽ አግኝታችኋል ከዚህ ነጥብ። ቀኝ ብላለች። አንቺ መልጠኝ ብለህ ደቂቃው ካለፈ በኋላ ተጠያቂዋ እሷ ሆና ነው። ስለዚህ ግማሽ ሰጥቷት እሷ እንዳለ በቃ አሻሸችው እዛው ቦታ ላይ እንዳሸሸችው መጨረሻ። በእናንተም በኩል እንመጣ ነው። አብሽሩ። የእናንተ ግን ከዚህ በታች በጣም ቀላል ነው። ኢንሻአላህ ሊሆን ማዳላትማ የለንም። ለማንኛውም ውጤታቸውን ይዘዋል። በሙስና እንዳይመስልብ አበደን ታዩታላችሁ ማለት ነው። የፈራን ሁሉ ይመለሳል። ለማንኛውም የመጀመሪያውን ዙር ጥያቄ ጨርሰዋል እነ የባቡል ኸይር ቲም። እጅግ አድርገን እናመሰግናለን። ለውጤታቸው እስኪ አንድ ጊዜ ሞቅ አድርጉላቸው ለውጤታቸው። ወደ ሁለተኛው ቲም ከመሄዴ በፊት ግን ሐናን እናንተን መጠየቅ የምፈልገው ነገር ዘንድሮ ባቡል ኸይር ረመዳንን እንዴት እንዳሳለፈ እንደው በጥቂቱ መስማት ብንችል ደስ ይለን ነበር። ባቡል ኸይር እንግዲህ በዘንድሮ ዓመት ከሌላው ዓመት የተለየ ነው ያሳለፈው። በነገራችን ላይ ዘንድሮ ኢቭን ደሞዝተኛ ሆኖ ማፍጠሪያ የሌለው ሰው በጣም ብዙ ነው የነበረውና እውነት ለመናገር 7000 ነው 5000 ነው ደሞዜ ግን ለቤት ክራይ ነው የምከፍለው ዛሬ ምንም ኢፍጣር የለኝም ያሉ ሰዎችን አይተናል። ኢትዮጵያ ታሪክ እኔ ለመጀመሪያ ጊዜ ነው ሰው እየሰራ ኢፍጣር ያጣበት የተቸገረበት። ይሰራል፣ ደሞዝ ያገኛል፣ ወጥቶ ይገባል፣ ሲታይ ለብሷል፣ ግን የሚመገበው የለም። አዎ ሱብሃንአላህ። ያው እነዛ ቁርአን የሚገልጻቸው ቆንጆ ልብስ ነው የሚለብሱት፣ ጥሩ ልብስ ነው የሚለብሱት፣ አይለምኑም። ላይሰሩን እና ሳይልሐፋ ሰዎችን አይጠይቁም። ግን ሰዎች ሲያዩዋቸው ሀብታም ይመስሏቸዋል። ግን እነዛ ምስኪኖች ብሎ የገለጻቸውን ሰዎች በትክክል ያየንበት ነውና ለኛ ከባድ ነበር። በባቡል ኸይር ታሪክ በትልቁ የሰደቅንበት የተዋጋንበት ማለት ይቻላል። ሁሉም ሰራተኛ በዚህ አጋጣሚ የባቡል ኸይር ቤተሰብ ሰራተኞች፣ ሰፖርተሮች በጣም የደከሙበት ረመዳን ነው። ኢንሻአላህ እንግዲህ ይሄ ሰደቃ ቢበተን ለዓለም ይደርሳል ነው የምለው። ቢያንስ እስከ 3000 ሰው አስቤዛ የወሰደበት በጣም ብዙ ሰዎች ያፈጠሩበት የተደሰዱበት አመት ነው በዛው ልክ ማለት ነውና በጣም ደካምም ያለው ደስም የሚል ረመዳን ያሳለፍነው። አልহামዱሊላህ እንኳን ለዚህ ወፈቃችሁ። አልহামዱሊላህ ተቀባይ ያደረጋችሁም አላህ ሰጪን ያደረጋችሁ። አልহামዱሊላህ እናንተ ቀጥታ እንኳን ባትሰጡ ከሚሰጡት ሰዎች ተቀብላችሁ ማድረስ በራሱ ትልቅ ሀብት ነው። ትልቅ ጊዜያችሁን ሰጣችኋል፣ ሁሉ ነገራችሁን ሰጣችኋልና አላህ ይቀበላችሁ። በጣም ነው የምናመሰግነው። በነገራችን ላይ በጣም የሚመሰገን ተግባር ነው ባቡል ኸይር እያደረገ የነበረው። በኋላ ላይ አንድ ሚስጥር ጠይቃለሁ። እኛ እዚህኛ ሚዲያ ላይ ስንጠብቅሽ ዓለም አቀፍ ሚዲያ ላይ አይተንሻል። እንዴት ነው የሚለውን በኋላ ላይ የምናነሳው ነው የሚሆነው። እስኪ ሁለተኛውን ቡድን ደግሞ ጉዳቸውን እንጠይቅና እንመለሳለን። ዝግጁ ናችሁ ተመልካቾቻችን? እንዴት አገኛችሁት? ዘና እያልን እየተጨዋወትን መልካም ነገርንም እያበረታታን ቆይታ እናደርጋለን። ሁለተኛውን ዙር ተጠያቂዎቻችንን ልንጀምር ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። በያላችሁበት ያማረ የተዋበ የደመቀ ዒድ ይሁንላችሁ። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ሚነል ፋኢዚን ነው። ዒድ 180 ነው እየተከታተላችሁ የምትገኙት። ዛሬ ደስ የሚል ቆይታ እያደረግን ነው የምንገኘው በመልካም ስራዎቻቸው የምናውቃቸው ተቋማትና የተቋማቱ እንግዲህ አገልጋዮች እዚህ መጥተው ከኛ ጋር ቆይታ እያደረጉ ነው። አክብረውን ስለመጡ በጣም በጣም ደስ ብሎናል። እባካችሁ እናንተም አክብሩልን። ጀዛኩሙላህ።
ወንድም ኻሊድ ዝግጁ ነህ ጥያቄውን ለመመለስ? ያንተም በተመሳሳይ ነው። በ10 ሰከንድ ውስጥ መጨረሻቸው ጆ የሆኑ ቃላትን የቻልከውን ያህል ጥራ። ጆ፣ ነጆ፣ ነጆ፣ ቆንጆ፣ ወዬ፣ ኮሮጆ፣ ኮሮጆ። አሁን ጊዜያዊ ምርጫ ነው። እሺ ጥሩ ነው። በጣም አሪፍ። በአንድ በልጠሃል እኮ በአንድ በልጠሃል። በጣም ነው ደስ የሚለው። አንተ እንደዚህ ከባድ ነው እንደ ጆ? እስኪ እኔ ቆንጆ እንዳለው ያንቺን ደግሞ እንስማ። ሌላ ጆ ጨምሪለት እስኪ። ከሱ ከጨምር ስልጆ ብለዋል፣ ቆንጆ ብለዋል፣ ኮሮጆ ብለዋል። ዳግዘው ጎጆ። እሺ ጎጆ። አይ ኮርጆ አይቻልም። ኮርጆ ራሱ ይሆናል። ይሄማ ኮርጆሽ ነው የሚሆነው። በጣም ጥሩ ተመልሷል። ስለዚህ የመጀመሪያውን በድል አሸንፋል ማለት ነው። ዝግጁ ነሽ ሀናን? አዎ። እሺ ቋንጃ የቱ ጋር ይገኛል? እዚህ ጋር ከሆነ የቱ ጋር? እስኪ እዚህ ያው ማጅራት ይባላል፣ ግን ቋንጃውን አለው ሲባል አሁን ቋንጃውን አለው ሲባል ለምሳሌ አንዳንድ ሰዎች ማጅራት መቺ ከሆኑ በሌላ ስማቸው ቋንጃ መቺ ልንላቸው እንችላለን። ቋንጃውን አለው ይባላል። ታባቱ ለምንድን ነው ግን ሰው እንደዚህ አይነት ነገር ሲጠየቅ ሁሌ ከጀርባ የሚሄደው? ለምን ከፊት ለፊት አትመጡ? ሞክሪ። የመጨረሻሽን ቋንጃ ቦታ የምትቀይሪም ከሆነ እሺ። እዚህ ጋር እሺ። ሰዓት አልቋል። ቋንጃ የቱ ጋ ነው? ቋንጃ የቱ ጋ ነው? ከእግር በታች የተረከዝ ማጅራት ከላይ የተረከዝ ማጅራት። ቋንጃ ማለት አንቺ እዚህ ጋር ያልሽው አይደል? እላይ ወጣሽ ታች ብትወጂ ጥሩ ታገኙ ነበር። ቋንጃ አንድ ሰው እንዳይሮጥ እንዳይራመድ ከተፈለገ ምን ይባላል? ቋንጃውን እንላለን። ስለዚህ የቋንጃ ቦታ ለተሳትፎች በጣም እናመሰግናለን። ግን በትክክል አልተመለሰም። ሶስተኛውን ጥያቄ ወደ አንቺ ላመጣው ነው። እንዲህ ይላል። የቅድሙ ጥያቄ ነው። ለሚከተለው ቃል ከእያንዳንዱ ፊደል ቀጥሎ ጨ የሚለውን ፊደል ብትጨምሩበት ቃሉ ምን ይሆናል? በአጠቃላይ ስንት ጨ ፊደል ይኖረዋል? ግልጽ ነው አይደል? ጥያቄው እንደቅድሙ በደንብ አብራርቻለሁ። አሁን የምሰጥሽን ቃል ልክ እንደዚህ ነው የምትነግሪኝ ማለት ነው። ሙሉን ትነግሪኛለሽ። ከዛ በውስጡ ስንት ጨ እንዳለም ትነግሪኛለሽ ማለት ነው። መተጋገዝ አይቻልም። ይኸውና ጥያቄው ምን ይላል? አትጨቃጨቁ። መርሐባ። አ ጨ ትጨ ጨ ቃ ጨ ጨቁ ጨ። እሺ እስኪ በይው። አ ጨ ትጨ ጨ ቃ ጨ ጨቁ ጨ። አትጨ አጨ ትጨ አ ጨ ትጨ ጨ ቃ ጨ ጨ ጨቁ ጨ። አጠቃላይ ስንት ጨ አለሽ ንገሪኝ። 8 እንዴት ሆኖ? አሁን ያልሽውና የጠራሽው እኮ ይለያያል። 8 ነጠ ግን አጨ ትጨ ጨ ጨ ቃ ጨ ጨ ቁ ጨ። እስኪ በይው አንዴ። አጨ ትጨ ጨ ቃ ጨ ጨ ቁ ጨ። በጣም ጥሩ። እስኪ መልሱ ምንድነው የሚለውን እንመልከት። ይሄን ይመስላል። ምን ይላል? አጨ ትጨ ጨ ጨ ቃ ጨ ጨ ጨ ቁ ጨ። እስኪ በይው አንድ ላይ። አጨ ትጨ ጨ ጨ ቃ ጨ ጨ ጨ ቁ ጨ። 8 አለ። ትርጉም አይሰጥ ነገር። በጣም ጥሩ። ለማንኛውም ቁጥሩን አግኝተሻል፣ ንባቡን ግን አላገኘሽም። ስለዚህ ግማሽ አግኝተሻል። ግማሽ አግኝታለሽ። እባካችሁ ወራሽ ጥሩ። በጣም ጥሩ። ወንድም ኻሊድ እንዴት አለፈ የዘንድሮ ረመዳን በወንድም ኻሊድ ቤት? ረመዳን እንግዲህ አልሐምዱሊላህ ካለፉት ዓመታት መጀመሪያ ፋውንዴሽናችን ሲመሰረት የነበረበት በጣም ደስ የሚሉ ጊዜያት ነበረ። የመጀመሪያ ያስጀመርንበት በተለይ እንደ ወንድም ኻሊድ ፋውንዴሽን በጅማሮ በተለያዩ ቦታዎች ላይ የረመዳን ኢፍጣሮችን ፕሮግራም እያደረግን እናደርግ ነበር። እንግዲህ እንደ ጅማሮ ስንሄድ ከቤተ መንግስት እንግዲህ ከክቡር ጠቅላይ ሚኒስትራችን ጋር የዚህ ሶሪያን ስደተኞችን ያኔም እንግዲህ ቤተሰቦቻችን ላይ ሀዘን የደረሰበት ወቅት ላይም ስለነበረ ትልቅ በቃ እኛን ሪሊፍ እና ከዛ ከነበርንበት ዲፕሬሽን ያወጣ ነበር የነበረንና ከዛ በኋላ በነበሩት ሂደቶች በተለያዩ ተቋማት ላይ ኢፍጣር የምናደርግበት ሂደት ነበረ። አንዱም ያው ፋውንዴሽናችን የምንደግፈው በዛ አይነት ሂደቶች ስለሆኑ ያ ነበርና ወደኋላ ተመልሰን ግን 2 ዓመታትና ነገሮች ትንሽ
የነበርንበትም ካሳንቺስ አዲስ ቦታ ቀይረን ስለነበረ ያው ሁሌም እንደምንለው ትንሽ ቤታችን ቀለም በዛው መሰለኝ ሰው እንደ ሀብታም ያየናልና ቀደም ሃኑ እንዳለችው ይሄ ለብሰው የሉም እንዳላቸው እኛም ያ ነበረን በጣም ተቸግረን ነበረ። ዘንድሮ በጣም ትልቅ ስጋት ውስጥ ነበር። ቤታችን አስበዚያችን ጎሎ አላህ ኸይር ጀዛዋን ይክፈላት። ሃኑ የመጀመሪያ ስመጣ ያው እንደ እህት ናት። ዛሬ እንደ ተፎካካሪ ፓርቲ አቆምተን እንጂ እንደ እህት ናትና መታ በጣም አልቅሳ በቃ ያው ሁሉ ጊዜ ያው ቁጣ ነው ሁሉ ጊዜ እንትን ነውና ስታይ ይሄን ለምን ትለፋለህ? ያው ቤቱም የመጀመሪያው እንግዲህ ሲሚንቶና አሸዋ ካመጡ እና ጓደኞቿ ማስተባበራ ድርጅታችን እንዲቆም ካደረገችው እህት ማለት ናትና እንግዲህ የመጀመሪያውን ዘይትና እንትን ይዛ እንደውም ከድርጅቱም አይደለም ከባለቤቷ ጋር በአስቤዛ ይዘው መጥተው እንደዚህ ያራ ያንን አስቤዛ እንደ ቻሌንጅ አስጀመሩልን። ከዛ በኋላ ቀጥሎ እንግዲህ ወንድማችንም አዶና ያን ነገር እንትን አድርጎት ግን እሱም ሆኖ በጣም የሚገርመው አልሆነም። አንድ ጓደኛችን ነው መጥቶ ዮኒ ቬጋስ ይባላልና መጥቶ ድንገት መጣ በር ላይ እና ሲመጣ ልክ ሊገባ ሲል ካሊድ ያስገባል ግቢ መኪና ይለኛል። እንዴ አዎ የት ነህ ስለው በር ላይ ነኝ። ምን ስለ ያው መቼም እቃው ዘይትና እንትኑ መተላለፊያ እንዳላጣ ና ግባ እስቲ ስለው በጣም በስድብ ያህል ነው ቪዲዮ የሰራው። እንደዚህ በጣም እጅግ በኪሱ አድርጎ የንዴት ማለት ይሄ እኮ አንድ ጓደኛ የሚያመጣው ነው አለ። በቃ ልክ በዛ አይነት ሐሳብ ውስጥ ሆነና አለፈ። ግን የአላህ ነገር ደግሞ ቆይቶ እንደዛ ነው። የዚህም የፈንድሬዚንጋችን ላይቭ ስትሪሚንግ የተደረገ ጊዜም እንግዲህ በጣም ያው በዚሁ አጋጣሚ እንግዲህ ሌላ ሚዲያም ያልተናገር ነው ብዙ ቃሎች ተገቡ። ግን በጣም ሆም ተብሎ ይሁን እንግዲህ አላህ ይወቀው በደም የ110 ሺህ ምናምን ሰዎች እያስገቡ በነበረበትና በጣም ጥሩ እየጋለ መጣ። አንድ ሰው መጥቶ ድንገት $50,000 አለ። ክሎስ እንግዲህ 8 ሚሊዮን ብር ነው። የመጀመሪያ ይሄ 5,000 10,000 የሚሰጠውን ሰው አሸማቀቀው አጠፋው። ከዛ ደግሞ እሱም አልሰጠም እሱም የለም ምንም እንግዲህ ያው ሚዲያ ነው አለው ካለ መረጃ ማቅረብ ይችላል የለም። ከዛ በኋላ ይዛ ሁሉ ነገር ተደርጎ ወደ 4 ሚሊዮን ብር አካባቢ ነው ገቢ ሆነልንና ከዛ ግን አልহামዱሊላህ ያው ተስፋ ባለ መቁረጥ ከዛ በኋላ ረመዳንን በተለይ ደግሞ እኛ ጋር ማፍጠር የሌላቸው ትንሽ አካባቢያችን አስቸጋሪ ነው። አሁን እንዳልንበት እንደ ቤተል ወይ ሌሎች አውቶቡስ ተራ ህዝብ ይሄ በደም ያለበት መኖሪያ ሰፈር አልነበረም። አንኳኩተህ ሄደህ ትለምናለህ። የኛ ደግሞ አካባቢ ሰዎች በተለይ አሁን ወረዳችን ላይ ወረዳ 8 ያለበት ትንሽ በኮሪደር ልማትም ተነስቶ ሆቴሎች ፎቆች ያሉበትና ሰው ሄዶ የሚለምንበት የለው። ነዋሪው አለ በጣም ምስኪን ነው ተቸግሯል። በጣም ደግሞ እንደዛ ደግሞ የባሰበትም ቅድም ሃኑ እንዳለችው ደግሞ እንግዲህ 9,000 ብር የሚሆን ደሞዙ ረመዳን እኮ አዲሽናል ወጪ ነው። በቃ ለምሳሌ የተለየ ነገር ትፈልጋለህ አንዳንድ ቤተሰብም ኤክስፔክት ያደርጋል ቴምሩ ምንም ብለህ መጨረሻ እኔ በዘንድሮ አላህ ሻሂዴ ነው መጀመሪያ 1 ኪሎ ቴምር ቤታችን የለም ነበር እየገዛን ነው የተጠቀምነው እና ስንት በቃ ግዢ ምን ችግር አለ ደግሞ ለቴምር ምናምን ስል ካሊድ አልገባህም እንደ ድሮ 1,000 ብር እኮ አይደለም 6,400 ነው አንድ ካርቶን እንትን ትለዋለህ። በቃ እኛ ጋር ደግሞ ያለው እንደዛ ነው እና እንደዚህ አይነት ሆኖ ግን በጣም የሚገርምህ መቼም አንዳንዴ ተስፋ ሳትቆርጥና ሁሉ ነገርህን ለአላህ ስትሰጥ እንደዛም ሆኖ በቃ ዝም ብለን በተስፋ ድንኳን ጥለን ብለን አዘጋጅተን ያው እናንተንም ማመስገን እንፈልጋለን። በደንብ የሚዲያ ከቨሬጅ የሰጣችሁበት ሂደት ነበር የነበርንበትና ክብርት ጫልቱ የከተማና መሰረተ ልማት ሚኒስትር እንዳጋጣሚ በዛ እያለፉ ከክብርት ሄለን ጋር ሁለቱ ሚኒስትሮች አይ ቲንክ ለካ መስገጃ ቦታ እየፈለጉ ነው። እኛ ደግሞ ትንሽ በሯን በደም እንደ መስጊድ አድርገን እንትን አድርገናታልና ከዛው መስገጃ ፈልገው ቆሙና መስጊድ ነው ምናምን ብለው ሲያዩ ያው የፈረደባት እቺ ፎጣለች ከሩቅ አይ የካሊድ ቤት ነው እንደ ብለው ከዛው መጥተው አይተው ነው ገቡ ሰገዱ። በጣም አይተው የመጀመሪያ እንግዲህ ምንም ነገር ሳናስፈጠርበት ተሰገዱና ዱዓ አድርገው የቤት ውስጥ በረከት ገብቶ አላህ እንግዲህ ይሄን ረመዳንህን ሙሉ ያደርግልህ ብለው ዱዓ አደረጉ። አላህ እንግዲህ ኸይር ጀዛቸውን ይክፈላቸው። እንግዲህ ለክብርት ጫልቱ ሁለቱም እንግዲህ ከዛ በኋላ እንደ አምባሳደር የቤት ስራ ነው የወሰዱት መጡ። ከዛው ያለ ፕሮግራም ዝም ብለው ቪዚት አደረጉ እና በጣም አልቅሰው ያለንበት በጭራሽ የሚያስቡኝና ያለንበት ቦታ የማይገናኝ በጣም ከዛ አሉ። እንግዲህ ከዛ በኋላ የተለያዩ ተቋማትን ቪዚት እንዲያደርጉ እንደው ሰጀስት እያደረጉ ነግረው ምናልባትም ኦልሞስት የነበረንን 80-90% ድጋፍ በእነሱ በኩል ነው ያገኘነው። ከዛ በኋላ መጥተው ደግሞ እነሱም ቪዚት አድርገው በጣም እጅግ የሚያምር ነው። እንግዲህ ለሌሎችም እንድንተርፍ ሆኗል። በምንችለው መንገድ በየቀኑ ወደ 1,000 ሰዎች የምናስፈጥርበት ሂደት ነበረ። በተረፈ እንግዲህ ደግሞ
አቅም ኖሮ ለሌላ አልተረፍንም። እንችለውና አንድ ሁለት እያደረግና ለራስ ግን አልተጎዳንም። ለራስ አልተጎዳንምና አልሐምዱሊላህ። ግን ይሄ ዛሬ የሚቆም ነገ ከነገ ወዲያ ይቀጥላል። ደግሞ ህይወት ይቀጥላል፣ ሰው ይቀጥላል። ሰው መቸገሩን አያቆምም። እኛም ማገዛችንን ማቆም የለብንም። ብዙ ነገር የምንማራቸው ነገሮች አሉ። እጅግ አድርገን እናመሰግናለን። በጣም ነው ደስ የሚለው። ተመልካቾቻችን እናንተም እንግዲህ በያላችሁበት ቦታ ሆናችሁ የመልካም ስራ አሻራችሁን ያኖራችሁ ካላችሁ አላህ ኸይር ጀዛችሁን ይክፈላችሁ። ለነዚህ ተቋማትም ሆነ ሌሎች በተለያዩ አካባቢዎች ድጋፍ ለሚያደርጉ አካላት እነዚህን ስናመጣኛ እንደ አርአያ ሆነው እንደዚሁም በአይን የሚታዩ ስራዎችን የሰሩና ለሌሎችም በር ከፋች ይሆናሉ ብለን ስላመንን ነው። እንግዲህ እነሱንም ከዚህ በኋላ የመደገፍ ኃላፊነት የሁላችንም ነው። የኛው የማህበረሰብን ስራ ነው እነሱ እየሰሩ የሚገኙት። ይህንንም ኢንሻአላህ ታሳቢ እንድታደርጉ ነው። የአፍታ ረፍት ወስደን ተመልሰን ስንመጣ ወደ ሁለተኛው ዙር ጥያቄ የምንሻገር ነው የሚሆነው። ተመልካቾቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሚነል ፋኢዚን ይቀጥላል። አብራችሁን ኮቻችን እንኳን በድጋሚ ተመልሰን ተገናኘን። በድጋሚ እንኳን አደረሳችሁ ዒድኩም ሙባረክ ለማለት እንወዳለን። እዚህ የተገኙትንም እንደዚሁ እንኳን አደረሳችሁ ማለት እንወዳለን። እንግዲህ ከአፍታ ረፍት በፊት የነበሩ ጥያቄዎችን ውጤት እየገመገምን ነበር። ዳኞች በነገሩን መሰረት እስካሁን ድረስ እኩል ነጥብ ላይ ናችሁ። በሚያሳዝንና በሚያስደስት ሁኔታ አላህ በዛው ያርገው። በጣም ጥሩ። እንደዚህ ነው ከተመኘ አይቀር ማለት ነው። ኢንሻአላህ ወደ ሁለተኛው ዙር ጥያቄ እንሄዳለን። አሁን የምትጠየቁት ጥያቄ በጋራ ነው የምትመልሱት። ተመካክራችሁ ነው ትወያዩና የወሰናችሁትን አንድ ሰው መልሱን ይነግረናል። ግልጽ ነው አይደል? ከባድ አይደለም። ይሄ ለእናንተም የሚሰራ ነው። ከዛ በፊት እስኪ የእነሱን ደግሞ ድምፅ እንስማ። ረመዳን እንዴት አለፈ እናንተ ጋር? ልፋቱ ድካሙ ምን ይመስል ነበር? ሐናን ካንቺ ልጀምር። ቢስሚላህ አልሐምዱሊላህ በጣም ደስ የሚል ጊዜ ነበር ረመዳን። ባቡል ኸይር ላይ በረመዳን ወር ደግሞ የተለየ ድባብ ነው ያለው። ስራዎች ይበዛሉ ምናምን፣ ግን አልሐምዱሊላህ ደስ ብሎ የምንሰራው ነገር ነው። ያው እንግዲህ በጣም ታፈጥራላችሁ ነው የሚባለው ወይስ ታስፈጥራላችሁ ነው የሚባለው? እናንተ እዛው ነን ሁላችንም እዛው እናስፈጥራለን። እኛም እዛው አፍጠራን ነው የምንለው። ማሻአላህ ደስ ይላል። አልሐምዱሊላህ መታችሁ ጎብኙ። ይሄን ፕሮግራም የምትከታተሉ ወገኖች ባቡል ኸይርን መታችሁ ጎብኙ ነው። ማሻአላህ። እስኪ አንቺም ጋር ያለውን እንስማ ነይማ። ኸይር ወላሂ ረመዳን በባቡል ኸይር በጣም ልዩ ወር ነው። ሃኒ እንደውም ቀን እነሱን እናስተናግድና ልክ ይፍጣር ሰዓት ሲደርስ የሚያፈጥሩትን ደግሞ እናስተናግዳለንና እኔ ምለው ቀን እየበላችሁ ነው የምትሉት ትለናለች። አጂብ ምንም ድካም አይታይም ማለት መሳኪኖችኛውን ቤታችን ሁሉ ነገር ሞልቶልን እነሱ ደግሞ እኛ ጋር ይህን ነገር ፍለጋ መጥቶ እነሱን ማስደሰት ትልቅ ነገር ነው። ሰዎችን እንደማስደሰት እዚህ ዓለም ላይ የሚያስደስት ነገር የለም። እንዲሁም ደግሞ መጎብኘት ትችላላችሁ። ጥሪያችንን እናቀርባለን። ጀዛኪላሁ ኸይር። ሃኑ አንቺን የምጠይቀው የሆነ እንትን ላይ ሚዲያ ላይ ድንገት ብቅ ስትይ እንዴ ሐናን አልኩኝ። ቀጠሮ አስይዞ ነው የመጣው? እንዴት ነበር እስኪ የጎብኝቱ ሁኔታ? አንድ ደስ የምትልም እናት አይቻለሁ እዛ ቦታ ላይ፣ ስለሷም ትነግሪናለሽ? እውነት ለመናገር እኛ አናውቅም ነበር። መጀመሪያ ያው ውጭ ጉዳይ ነው ደውሎ እንግዶች ይመጣሉ ብሎ የነገረን። ለእናንተ ከውጭ ጉዳይ ተደወለላችሁ? ኦኬ እንግዳ ይመጣል ይጎበኛቸዋል ብሎ ያለን ውጭ ጉዳይ ነው። ከዛ በኋላ ያው ኤምባሲም እንግዶች ይመጣሉ አለን። ማን እንደሆነ አላወቅንም፣ አልነገሩንም። እኛ ያው አንድ ጎብኚ እንደማንኛውም ጊዜ ሁሌ እንደሚጎበኘው ለረመዳን ሊጎበኘን የሆነ ሰው መጥቷል ብለሽ ነው። እና ከዛ በኋላ ባሉን ቀን አልመጡም። ቀኑ መቼ ሐሙስ ይሁን የሆነ ቀን ነው ብንጠብቅ አልመጡም። እንደውም ደውዬ ቼክ አረኩኝ፣ እነሱ ናቸው የሚያውቁት የሚመጡበትን ቀን አሉን። ዛሬ እኮ ነው ያላችሁን ስንል አይ በቃ እንትናቸውን ቀይረዋል አሉ። እና ያው ከዛ ከመምጣቱ 3-4 ቀን በፊት ለካ ዙሪያ ላይ ነበሩ። ኦኬ ሰፈራችሁ ላይ መጣ? ሰፈራችን ላይ የት? እዚህ እንትን ኳስ ሜዳ። ኦኬ ኳስ ሜዳ። ከዛ ደግሞ ሁለት እየሆኑ መተው ጎብኝተው በዚህ ጋር እኮ ስናልፍ የሆኑ ሰዎች ሲገቡ አየን። የከይር ቤት የሚሰራበት ነው ብሎ ሰው ነግሮን ነው። በሌላ ጊዜ በቃ እንመጣለን ብለው ትዝ ይለኛል 12000 ብር ምናምን ሰጥተው ሄዱ። ስለላሚቲ በነገራችን ላይ እንደዛ ነው የገይስ እንትን እነሱ ያላመኑበት ቦታ ያላመኑበት እንትን ውስጥ አይገቡም። ኦኬ ብቻ በቃ የመጡ አይተው ምናምን ከስንት ጊዜ በኋላ ነው ነገ የሆነ እንግዳ ሊያናገርሽ ይፈልጋል ብላ ማታ 5 ሰዓት ቴክስት አየሁኝ ማለት ነው። ከውጪ ነው። እሺ ብዬ ያው ጠዋት ስገባ ሰው ይፈልግሻል አለኝ። መጥቶ መጀመሪያ የመጣው ልጅ ማለት ነው።
ከዛ የኔ አሉ የጠባቂዎች አትወጣም አለው ማንንም ይፈልጋት በጣም ግብ አትወጣም አንቺ እንድትወጪ ተፈልጎ ነው ውጪ ላይ ነው ውጪ አልወጣም ማንንም በጠየቀ እንዴት ነው እኔም ቅዝቃዜ ብርድ ነበር የሆነ ጃኬት ደርቤ ስወጣ እዛ ለሱ ነገሩት መሰለኝ አሳመኑት መጨረሻ ላይ ወጣሁኝ ስወጣ ያው ሰላም አለይኩም ሲለኝ እንደዛ ነው ያወቅኩት ብዙ ሰው እኛው ቀን ምናምን ነው ይመስለው ግን አይደለም ድንገት ማንቺ ሙፋጃ የተደረግሽው የተቀረጽ እንደሆነ ታውቂ ነበር አላውቅም ምንም የለም እኮ ምንም ከጀርባዬ ሚኒባሶች ቆመዋል በቃ ይሄ ነው ካሜራ የለም ምን የለ እኔ በኔ በኩል በነፃነት ነው እያወራው ያለሁት ካሜራ መኖሩን አላውቅም አልহামዱሊላህ ግን ጥሩ ነገር ነበር አይደል ይሄ ጥሩ ስሜት ፈጠረ ኢንተርናሽናል ኦዲየንስ እንዲያውቅ አደረገሽ በጣም ነው እንዲያውቅ ያደረገው አልፎ ተርፎ መላእክቶች ናቸው አብረዋቸው የሚሰሩት ድርጅቱን ብታዩ ብሎ ነው የተናገረው በሰው የሚሰራ ሳይሆን መላእክቶችም አሉ ብሎ ነው የተናገረው ድርጅቱን ብቻ ሳይሆን ሀገርህ ላይም ኸይረኛ ሰው ጥሩ ሰው እንዳለ ጭምር ነው የተዋወቀውና ለሀገርም ቢሆን ለድርጅታችን ትልቅ ስራ ነው የሰራው በዚህ አጋጣሚ በጣም ብዙ ሰው ነው የፈረጀው በባቡል ኸይር በኩልም ያሉ ሰዎች አሉ ማለት እንዳያሃት ላይክ ዘምዘምን ከባቡል ኸይር ከቃሊቲ ነው ያገኛት እሷም ብዙ ሰው ተፈርጇል አረብኛ ግን እንዴት ነው የምታንበለብለው የነበረው አይገርምሃል አረብኛ በጣም ሲሪየስ ነው ትምህርት የሚሰጠው ባቡል ኸይር ላይ ቃሊቲ ላይና በጣም ሲሪየስ ነው ጎበዝ ነች ግን እሷ አስተዋራ በደም ፐርፌክት ባትሆንም ገብቶኛል ጎበዝ ነች በሷ ስታንዳርድ በሷ ሁኔታ ሆኖ የተማረ ሰው አረብኛ ተምር ያለው የሚለው ሰው የማይደፍረውን ያህል እሷ ደፍራ መናገር የሚቻለው ዩኒክ የሚያደርጋትም ነገር ይሄ ነው በዛ እድሜዋ የሁለት ልጆች እናት ናት ትልቅ ናት አረብኛ ማራለው ብላ መምጣቷ በራሱ መጀመሪያ የጠየቃት ነገር ለምን መጣሽ እዚህ ለምንድነው አረብኛ የምትማሪው ምን ያደርግልሻል አላት ሲላት እኔኮ ሙስሊም ነኝ ነገ አኺራ መረቡክ የምትጠየቀው በአረብኛ ነው አላሁ አክበር እንኳን ካወኩ ብዬ ነው አላሁ አክበር ከዛ በኋላ ቁጭ ነው ያለው መሬት ላይ በቃ ከሷ መለየት አልቻለም ዞር ሲል የታለ ዘምዘም ይላል የታለ ዘምዘምና በጣም ነው የምታስቀው በጣም እሷም ዘና ያደረገች ነው ዱዓ አደራረጓ ፈገግቷ ምናምን ደስ ይላል ለማንኛውም አልহামዱሊላህ ረቢል ዓለሚን ትንሽም ስለተሰራ ነው ይሄው ዓለም አቀፍ እይታም እንዲሆን የተደረገው በዚህ አጋጣሚ የተደረገም ነገር ካለ እንኳን ደስ ያላችሁ እህታችንንም እንደዛው ስላስደሰተልን በጣም ደስ ብሎናል በነገራችን ላይ የጋይስ ድርጅት ግለሰቦች ላይ ነው ፎከስ አድርጎ የሚሰራው ተቋማት ላይ አይደለም ተቋማትን ያስተዋውቃል ያው እንግዲህ ሲያስተዋውቅ ያዩ ሰዎች ናቸው የሚያግዙት እንጂ የነሱ ድርጅት ፐርሰናል አልহামዱሊላህ አልሙሂም ለሰው ለማድረስም ወይም ደግሞ በአጠቃላይ ቪዚቢሊቲን ለመጨመር ጥሩ አጋጣሚ ሆኖ ነበር አልহামዱሊላህ እንኳን ደስ ያላችሁ ለማለት ነው ደስ ብሎናል ተመልካቾቻችን እናንተስ እንዴት አገኛችሁት በነገራችን ላይ ያው ዩቲዩብ ላይ ማግኘት ይቻላል ቲክቶክም ላይ አንዳንድ መቃጣዮችን ያያየን ነበር በሌላ በኩል ደግሞ ነጃሺ ቲቪ ተርጉሞ ሙሉ ፕሮግራሙንም ሲያስተላልፈው እንደነበር መረጃው አለን እዛም መከታተል ትችላላችሁ መልካም ይሄን ሁሉ እንግዲህ ከናዘዝኳችሁ በኋላ ወደ ቀጣዩ ጥያቄ እንሂድ ምን ትያለሽ አሁን ሰብሰብ ብላችሁ የምትመልሱት እሺ አሁን ቀጥለው አንድ ምስል አሳያችኋለሁ እና ምስሉን አይታችሁ ነው መልሱ የምትመልሱት እዚህ ምስሉ ይታያችኋል አይደል ጮክ ብላችሁ ይዩት ለሶስት የሰጠሁት ለዛ ነው ስንት 48 ሰከንድ አላችሁ ቁጥሩ እስከዛ እኔ እስካሁን እንዳልታየኝም እንኳንም ያንቺ አሁን ለሶስት የፈለኩት ለዛ ነው ሰዓት አልቋል አሁን መልስ መመለስ ትችላላችሁ ተመካከሩ ስንት እንዳያችሁ 48 ቁጥር ቁጥሩን ተናገሩ 10ም ካያችሁ 4ም ካያችሁ 3ም ካያችሁ የለምም ይሆናል መልስ ከሆነ ዋና ተስማሙና መልሱ አይ መጨረሻ እኮ ነው እዛ ማየት አትችሉም አሁን ደምረን አይደለም 48 ምትል ቁጥር ነው እዛ ውስጥ የምታዩት ብዙ ቁጥሮች አሉ አይደል 17 ይታየኛል 23 ይታየኛል 40 የለም ተስማምታችሁ መልሱ አላያችሁም በጣም ነው እናመሰግነው አንዴ በትክክል አልተመለሰም
ችግር የለውም ያላመንበትን ነገር ከመመለስ። እውነት ነው ያመናችሁበትን እኛም እኮ ያለው ነው 48 ቁጥር ከላይ ያለችው ቁጥር አሁን አይታያችሁም? 48 ቁጥር አይታይሽም? አላይ ክብ የተደረገበት እንዴ ጥያቄው ነው ጥያቄ መቻልከን 48 ቁጥር እኔ 48 ቁጥር ነው እዚሁ እንድትፈልጉ የምፈልገው እዚሁ ፈልጉ እኮ ነው ያልከው እንዴ ይሄማ ትክክል አይደለም ጥያቄ ራሱ ያልከን እኮ እዚሁ ውስጥ ፈልጉ አይታየንም እኔ እዚህ ውስጥ የሚል ቃል ተጠቀም ምን ይላል ጥያቄው ስንት 48 ቁጥር ይታያችኋል ይላል እኮ ታዲያ ቁጥሩ ስንት ይታያችኋል ነው ጥያቄው ነው እንጂ እኮ ጥያቄው ነው እኮ ጥያቄው ውስጥ ነው ቁጥሩ ያለው ቢስሚላህ ካያና ልክ አይደለም ይመስክ ያሁን እናንተ ስንት 48 ታያችኋል ምስሉ ላይ ስለሚል ምስሉ ላይ ነው ኛ ፎከስ ያለው ምስሉ ላይ አይደለም ያው ስንት ይላል ምን ይባላል መሰለሽ ሁሌም አውት ኦፍ ዘ ቦክስ ማሰብ የሚባለው ነገር ማለት ነው አንዳንድ ሰው አንድ ነገር ሲመለከት አውት ኦፍ ዘ ቦክስ የማየት እድሉ በጣም አነስተኛ ነው የሆነ ነገር ላይ ብቻ ፎከስ ያደርጋል ውስጥ ሆነ ማለት ጎልቶ የሚታየው 6 ቁጥርና 5 ቁጥር ነው ምናምን ይሆንና እዛች ጥግ ላይ የተቀመጠችውን 29 ቁጥር ሚስ ያደርጋታል ጎልቶ የታየውን ብቻ ስለሚያይ ማለት ነው ለማንኛውም መልሱ አንድ ነበር በትክክል ተሳስታችኋል ያልኩት ለዛ ነው ውጤቱን እንግዲህ እንመለከታለን ማለት ነው እና መሰግናለን እንደ ኻሊድ ወደ እናንተ ደግሞ ጎራ ልበልና እነሱን አልሰማንም እነሱን የረመዳን ቆይታ ረመዳን እናንተ ጋር እንዴት ነበር ከተምር ዋጋ ውጪ አልহামዱሊላህ እኛ ጋር ረመዳን አሪፍ ነበር ለብዙዎቹ ተዳርሰናል ብለን እናስባለን እኛ ጋር ትንሽ ለየት የሚያደርገው ምንድነው ሁሌም እናስፈጥራቸው መሳኪኖችን ብቻ ሳይሆን ቦታችን ሴንተር ስለሆነ ሁሌም ክፍት ነውና የትኛውም በተለይ ወደ መገናኛ ይሄ የታክሲ ክራውድ የሚሆንበት ሰው የረፈደበት ሁሉ በራችን ክፍት ስለሆነ መተው ዱአ አድርገውልን ነው ሁሌም የሚሄዱት ማለት ነው እና ለነዚህ ሰዎች መድረሳችን በራሱ ትልቅ ነገር ነው በቃ ድካምም ቢኖረው ልፋትም ቢኖረው እንዳልነህም ሁሉም ነገር በግዢ ብናደርገው ግን ተዳርሰናል ከኛ አልፈን ለሰው ስለደረስን በጣም እርካታ ይሰማሃል ባንተ ሰው ሲደሰት ያው ሌላው ምንድነው ወንድም ካሊድ ፋውንዴሽን ማለት ወጣቶች ላይ ነው የሚሰራው እንደሚሰራው አሁን ወጣት አይደል ለምን ሰርቶ አይበላም ምናምን አሁን ብዙ ቦታ ላይ ስንሄድ ይሄ መንገድ ላይ መስኮት እያንኳኩ የነበሩ ሰዎችን ቀርፈናል በሴቶች ዘንድ ስንሄድ እድሜያቸው እናትነት ደርሰው አይደለም እናት የሆኑት ጎዳና ላይ በሚወጡ እነሱ ላይ መስራት እነሱን መለወጥ በራሱ መቻል ትልቅ ነገር ነው ስራችን አልታየልንም ብዬ ነው ማስበው ነው ብቻውን ወንድም ካሊድ ለፍቷል እስካሁን ድረስ የሰራው የሀገርን ስራ ነው አንድ ሀገርን ነው አቅፎ ያዘው ብሔርን አይመርጥም ሃይማኖትን አይመርጥም ጾታ አይለይም ወንድ ሴት ነው ብቻ ወጣትን ላይ ነው ያተኮረው የነሱን ታሪክ አውጥተን አይባቸውን ሚዲያ ላይ ብናቀርበው ሀብታችን ናቸው ለኛ ግን ያንን አላረግንም እኛ አሁንም እንለው እናንተም እንድታስተላልፉልን የምንፈልገው ትልቅ ስራ እየሰራ ያለ ድርጅት ነው ለሁሉም ተደራሽ እንዲሆን ስራውን አውጡልን መታችሁ ጎብኙ ባያችሁት ነገር ስራችን ይመሰክራል ስለዚህ መታችሁ ጎብኙ በጣም ነው እናመሰግነው ይሄ ትልቅ ስራ ነው የምር በር ክፍት አድርጎ መጠበቅን የመሰለ ደስ የሚል ነገር የለም አንዳንድ ጊዜ ብዙዎቻችን በሶስት አጥር ነው ያለን በቤታችን የግቢው በር አለ የቤቱ በር አለ የሳሎኑ በር አለ ለብቻ እንደዚህ ተደርጎ እነዛ ሁሉ ምናልባት አንዳንድ ከፍ ያለ ቤት ከሆነ ደግሞ ጥበቃም አለ ውሻም ሊታሰር ይችላል ሴኩሪቲ ካሜራም በዚህ በኩል አለ በዚህ በኩል ደግሞ ሽቦ አለ ምናምን ያው ሁሉም እነዚህ ሁሉ ፕሮቴክሽን ለመጠበቅ ቢሆንም በአንድ በኩል ስንመለከተው በሌላ በኩል ደግሞ እንትን ያደርጋል አንድ ኡስታዝ የሚለኝ ነገር አለ እንደዚህ አፓርታማ ይሄ ሪል ስቴት ምናምን ሰፈር በቃ ሰው በጣም ይጓጓል እዛ ለመኖር አንድ ኮምፓውንድ ላይ ምናምን ነው በፍጹም እዛ ሰፈር መኖር አልፈልግም ይላል ምንድነው ሲባል ምንም በቃ ድሆችን አታይበትም እና ድሆችን ማታይበትና እነሱን ረህማ ልብ ውስጥ እንዲገባ ማያደርግህ ነገር ልክ አይደለም ስለዚህ እሱን እዛ ሰፈር አልመርጥም ይላል ስለዚህ ቢኖረኝ እዛ ንብረት ቢኖረኝ ራሱ ምኖረው እዚህ ሰፈር ነው ብሎ ሲነግረን ሰማ አስታውስ ነበርና ይሄም የናንተ ተግባር ነው ምናልባት ራይሃን ወደ አንቺ ልምጣና ያንቺንስ ኤክስፒሪየንስ ሪሴፕሽን ጋር እንግዳ ማስተናገድ ላይ ነው ብዙ ጊዜ ቆይታ የምታደርጊውና
እንዴት ነበር ስሜቱ? እሺ ቢስሚላህ አልহামዱሊላህ ወላሂ ረመዳን ከምንም በላይ በመጀመሪያ አላህ ጾማችን ይቀበልልና ያው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አንድ ጾመኛ ተቸግሮ ያንን ጾመኛ ያስፈጠረ ሰው ከዛ ጾመኛ ምንም አይነት አጅር ሳይቀነስ ያንን እጥፉን አጅር ነው ያገኘን የነበረው አልহামዱሊላህ። እኛ ማፍጠር እንኳን ባናፈጥር እንኳን ያን ሰው ቅድም እህት ያናን እንዳለችው የዛን የተቸገረኛን ጾመኛ አቶ መንገድ ላይ የባከነ ቀን ሲደክም አላህን ሲያመሰግን የነበረን አንድን ባሪያ ቤታችንን ክፍት ነው ያደረግነው። ኦሬዲ ማለት ፋውንዴሽናችን ውስጥ ከ600 በላይ ተረጆች አሉ። ከነሱ አንዳንዴ ሲተርፍ ነው ሌላ የምሰጠው፣ ግን ከነሱ ላይ ቀንሰን እንግዲህ አላህ ይቀበልን። ያው ሌሎች መንገደኛ የሆነበት ቦታ ላይ ነበር ነውና፣ ግን ወላሂ ቅድም ሃናንም ገልጸዋለች። ቤት ላይ ሆኖ ተውቦ አምሮ ግን ቤቱ ስንት የተቸገረ ሰው አለ። ላይ እኔ እንደ ስራ ድርሻዬ ብዙ ሰዎች ነው መተው አስቤዛ የለንም እያሉ እየመጡ ያሉት። እኛ ደግሞ መድረስ የምንችለው ፋውንዴሽን ውስጥ ያሉትን ነገር ነው። ስቲል አስበው ድርጅትና እርዳታ ቦታ ስለሆነ ግን ያን ሰው ማስተናገድ አለብንና ያን ሰው መሸኘትም አልፈለግንም። ማለት ያለነው ነገር ምንድነው ያደረግነው? አስቤዛ እንኳን መስጠት ባንችል ከነሱ ቀንሰን አዳራሹን በጥሩ ሁኔታ አስተካክለንላቸው መተው እንዲያፈጥሩ መንገደኞችም ቤቶችም ያሉት በሙሉና አልহামዱሊላህ ከነሱ ጋር እጥፉን አጅር ነው ስናካሄድ የነበረውና በጣም ደስተኞች ነበርን። በጣም ነው ደስ የሚለው። ረመዳን ዘንድሮ የተባረከ እንዲያርግላችሁ እመኛለሁ። ወንድም ኻሊድ ምናልባት እንዲሁ መልሰህ ብታልፎ ደስ የሚለኝ ሰዎች የሚያዩት ሶሻል ሚዲያ ላይ ወይም የተለያዩ ሚዲያ ፕላትፎርሞች ላይ ቲቪ ላይ ምናምን ሊሆን ይችላል እና የሆነ ባንክ ለወንድም ኻሊድ የሆነ ያክል ሚሊዮን ብር ሰጠ የሆነ እንትን ምናምን አስፈጠረ ምናምን ሲባል በቃ እንደውም እነሱ ጋር ሄደን ነው እንጂ ማፍጠር እስኪባል ድረስ የሚጎርፍላችሁ ነው የሚመስለው። እውነታው እንደዛ ነው? የተገላቢጦሽ ነው። ሰምታይምስ አሁን ባንክ ካልክ ኦኬ አንደኛ ያው ሁሉም ያው የራሱ ማርኬቲንግ አለው። ስለዚህ እንደው ትንሽ ረመዳናችን እያሸነፈና ምንም አማራጭ ስለሌለ ወይ ሃናን ጋር ወይ እኛ ጋር ነው ያው የሚመጡት ባለው ነገር። እንደውም አንዳንድ ጊዜ ሰሞኑን በጣም አንድ ትልቅ ሰው ነበር እንደው ሃኑን እንዲህ ብዬ ልጠይቃት ያንን ሰው እነሱ ጋር እንዲያስፈጥሩ መጠየቅ ይሄን እነዚህኛዎችንም እንደ ዲስሪስፔክት እንደማድረግም መሰለኝ። በቃ ግን ያስጨንቃል። ኦሬዲ ሁለት ተቋማት ወይ ይመጡብህና ግራ የምትጋባበት ነገር አለ። እንደዛውም ልክ ሆኖ ደግሞ ለምሳሌ አንድ ሪል ስቴት ካምፓኒ ከመጣ ሌላኛው አንዳንድ ጊዜ እናንተ አሁን ጣቢያ ላይ ሲሆን ችግር የለበትም። ሪል ስቴት ከሆነ 10 ሪል ስቴት ሊደረደር ይችላል። እኛ ጋር ሲመጣ ደግሞ በቃ አንዱ መጥቷል ኦኬ ላይ እንደዚህ ነው። ግን አልহামዱሊላህ ዘንድሮ በነበረው ነገር ሁሉም እያየ የመጣበት ሂደት ነበረ። ባንኮችም ሚኒስትር መስሪያ ቤቶችም ተቋማትም ኮሚሽነር ደበሌን ክብርት አይናለም የገቢዎች ሚኒስትር አንድ ላይ 2-3 ሚኒስትሮች በጋራ ሁሉም የራሱ አውትሻይን ማድረግ ይፈልጋል። ግን ያን ነበረ 3-4 እንትኖች ተቋማት ማለት ነው ድጋፍ ማድረጉ ላይ ትኩረትና አብሮ መሆን ያብሮነት ነበር። በዚሁ አጋጣሚ ግን እንደው ሳልለው ማለፍ የምፈልገው ያው ሁለቱን አፉ እንዲሉኝ ይፈልጋለውና በጣም ያው ስራ ከመብዛት የተነሳ በጣም በቃ በረመዳኔን ራሱ እስከምጠራጠር ድረስ በቃ ጮህባቸዋል። ምግብ አልደረሰም፣ ሾርባ አልደረሰም፣ እንደዚህ አልሆነም እና አንድ ቀን እንደውም ያው ስራ ሲሆኑ የሚለብሱት ልብስ ይኖራል ምናምንና እንግዲህ አይ ቲንክ ስራ ጨርሷል መሰለኝና ለባብሷል። እንደዚህ ለብሳችሁ ለመውጣት ነው በቃ እናንተ ከልብስ ውጭ አታቆም ብያቸዋለሁ። እና ዳውን ሌቲንግ በቃ ምክንያቱም እኔ አንድም ቀን አላህ ሻሂዴ ነው ያውቃል። ሁሉም የመጣ እንግዳ ያውቃል። አንድ ቀን ቁጭ ብዬ አፍጥሬ አላውቅም። ምክንያቱም አይኔ ልቤም አይረካምና ክፍተቱን ታያለህ እንግዳ ምናምን ተረጋግቶ ቁጭ ብለህ ኡስታዝ አቡበከር ነው በቃ አንድ 3 ጊዜ በየፕሮግራሞቹ መጥቷል። ይቆጣኛል ሁላ በቃ ቁጭ ብለህ ብላ ጠጣ። ግን አላህ በምን መንቀልብ እንግዲህ ቅድም እንዳለችው ነይማ በምን መንገድ አድርጎ ሰውነትህ ውስጥህ በኃይል እንደሚሞላ አታውቅም። የጾም ሁሉ አይመስልህ። አዎ ተርፎ ወደ 4 ሰዓት 5 ሰዓት ምግብ ነበር አይደል? ምግብ አምጦ ብዬ እበላለሁ። በቃ ያችን አፍተር ቴምር አደረኩኝ። ከዛ በኋላ ያለው ሂደት እንትን አያደርግም። ግን አልহামዱሊላህ እሱ በዛ መንገድ ማለፉ በጣም እንትን ነውና እንግዲህ አልহামዱሊላህ አውበሉት ባካችሁ። አርፈዳውን ሁሉ ቆጣለሁ ሁሉ አሁን ቤት እንግዲህ ሪሃና እንግዲህ ከእናት ከአባቷ ጋር ከቤተሰብ ጋር አንድ ላይ ነው የሚኖሩት። አንድም ቀን ያው እዛ ይሉ ማፍጠር የለም እዚህ ነው ሁሉም እዚህ ነው ያለው። አላህ ይቀበላችሁ። ሹክራን። በጣም ደስ የሚለው በጣም እንግዲህ አላህ ይቀበላችሁ። ብዙ ነገር የምንማርበት ይሆናል ብለን እናስባለን ኢንሻአላህ። የመጨረሻውን ተሰብሰብ ብላችሁ ብትመልሱት አንድ ጥያቄ ልጠይቃችሁ። አሁንም ያው ቀለል ያለ ነው፣ ትንሽ ኮንሰንትሬሽን ይፈልጋል። ይሄ አምታች ነገር ስላለው ስንት ጥቁር ነጥቦች ይታያችኋል? ስንት ጥቁር ነጥቦች ነው? ተባብራችሁ ሰከንዷ እስክታልቅ ድረስ ብቻ ነው ቁጥሩ።
ቆይ እሺ ሰከንዳችንን አላችሁ የመጨረሻ ሰከንድ ላይ ነን እናመሰግናለን ስንት አያችሁ 23 እርግጠኛ ነሻችሁ 23 አብረን እንቁጠር ከላይ ጥያቄ ምልክት ውስጥ 3 አለ የት አለ ከስር ከጥያቄ ምልክት ስር ጥቁር ነጥቦች ጥያቄ ምልክቱ ስር እሺ ነጥቦች ናቸው አይደል እሺ እንግዲህ ቅድም በእነሱ 3 አለ እሱ ስር ከዛው በዚህ ጋር 1 2 3 4 ለብቻ እንቆጥራለን 4 ከላይ 1 5 6 7 8 9 10 11 12 13 14 15 16 ከስር ያለው 20 ከላይ ያለው 3 23 ትስማማላችሁ አልቆጠራችሁም እናንተ አልቆጠር እባካችሁ ሞቅ አድርጋችሁ በትክክል መልሰውታል 23 ነጥቦች ነበሩ ከአፍታ ረፍት በኋላ ተመልሰን ስንመጣ እያንዳንዳችሁ እንግዲህ የእንኳን አደረሳችሁ መልእክት የምታስተላልፉለት አካል ይኖራል ብለን እናስባለን እነሱንም ውጤታችሁን እንደማይተን እኩል ነጥብ ካመጣችሁም ያው ነገሩን በደንብ የምናየው ነው የሚሆነው ተጨማሪ ጥያቄዎች ይኖርናል ማለት ነው ከሌለም ደግሞ የእንኳን አደረሳችሁ መልእክትና አሸናፊ ካለ አሸናፊው ምንድነው የተሸለመው የሚለውን አናውንስ እናደርጋለን ተመልካቾቻችን እንግዲህ ፕሮግራማችንን የተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን ሚነል ፋኢዚን ይቀጥላል ከአፍታ ረፍት በኋላ ተመልሰን እንመጣለን በያላችሁበት የታወቀ ፕሮግራም ተመልካቾቻችን ሚነል ፋኢዚን ነው በመከታተል ላይ የምትገኙት ለእናንተም ሚነል ፋኢዚን ብለናል እንግዲህ የረመዳን ቆይታችንን ጨርሰን የዒድ መሰናዶ እየተከታተላችሁ ነው የምትገኙት በድጋሚ እንኳን አደረሳችሁ እዚህ ደግሞ የተገኙ ባልደረቦቻችን ናቸው እርስ በርስም ባልደረቦች ናቸውና እንግዶቻችን እጅግ አድርገን ነው በጣም ነው የምናመሰግነው ወደ ሪዛልት ወደ ውጤቱ ከመሄዳችን በፊት ግን አንድ ማወቅ የምፈልገው ነገር አለ ለሃናንም አንተም ትመልሱታላችሁ ብዬ አስባለሁ ሃኑ እንደነዚህ አይነት ስራዎች ላይ ስትሰሩ ተመሳሳይ የማህበረሰብ ክፍል ነው የምታገለግሉት እና እንዴት ነው የጸበኝነት የጠላትነት የመቀናናት ለምሳሌ ላንቺ የሆነኛው ድርጅት መጥቶ የሆነ ያክል ብር ሲሰጥሽ እንዴት ለኔ ያልተሰጠኝም የሚል ወይም ላንተ ደግሞ የሆነ ድጋፍ እንትን ሲደረገልህ እነሱማ እዛ ብቻ ነው የሚሄዱት የማለት ምናምን እንደዚህ አይነት ስሜት አለ በነገራችን ላይ ጸበኞች ነው የምትመስሉት አይደለም በነገራችን ላይ ካሊድ ያውቃል ምናልባት ያሁኑ የኢድ እንትን ራሱ የኔ ምክር ውጤት ይመስለኛል እሱ ሄደህ ደብዳቤ ያስገባ ለምሳሌ ምን ይጠቅማል ሂድ እንደዚህ ያድርግ ከቢሮ ካትወጣ ቢሮ ላይ ሆነ ስራ በጣም ነው ሲጀመር እኔ እንደ ታናሽ ወንድምም ነው ማየው ማሻአላህ ነው አይደለም ለካሊድ ሁሌ ነው ማለቅሰው በሱ ምክንያት ትዝ ይለኛል ከዚህኛው ከመጀመሪያው ቤት ወደዚህ ሙቭ ሲያደርግ ሲሄድ በጣም ተጎሳቁሏል እስቲ በቃ ለየው ምናም ብዬ ሄጄ በጣም ተጎሳቁሏል ቤቱ ዕቃ ረብሽብሽ ብሏል መሬቱ ላይ ተበትኗል ምናምን ቁጭ ነው ያልኩት አስታውሳለሁ በጣም ነው ያለቀስኩት አንተ ካሊድ እኔ ልትደፋኝ ነው አንተ ሌላ ምንም አላማ የለምና ምን አለበት ተከራይተህ በቃ ወተህ ለምን ሶስት ሰው አይሆንም ብታግዝ እንደገና ደግሞ ይሄን ለመስራት ተበጠብጣለህ እኔ እንደው አላሳዝንህም ሌላ ሰው ቢቀር እንደው እህቶችህን እንኳን ባታከብር ብዬ በጣም ነው ያዘንኩትና እኔ አንደኛ እንደታናሽ ወንድም ነው ማየው ሌላው ደግሞ ከባቡል ኸይር ቀጥሎ ለመጡ በጎ አድራጎቶች በሙሉ ሰፖርት ያላረግነው የለም በሐሳብ ሊሆን ይችላል በገንዘብ ሊሆን ይችላል በተለያየ ነገር አልፈን ተርፈን እንኳን ትግራይ ላይ እንኳን ለተቋቋሙት ፈንድሬዚንግ እናረጋለን ያለንን እንሰጣለን ባቡል ኸይር ወላሂ ከኛ በኋላ ትንሽ በጎ አድራጎት ይሁን ትልቅ ይሁን እነዚህ በድር የሚደራጁት ይሁን ያን ሰፖርት ያላደረግነው የለንም ስለዚህ በመተጋገዝ ነው ማለት ነው እንደዚህ አይነት ነገሮች የምናልፈው እንጂ የኔ ተቋም የሚባል ሰጣገባ የሱ ሰክሰስ የኔ ሰክሰስ ነው ሲጀመር ቢዝነስ አይደለም በጎ አድራጎት እኮ እሱ እኔ ያረዳኋቸውን ሰዎች ነው የሚረዳው ሰዎች በዚህ ልክ ማሰብ አለባቸው እኛ ጋር ደግሞ ስትመጣ በጣም ትንሽ እኮ ነን ይሄን ሀል እንትና ብለን የምንጠላላም አይደለንም ትንሽ ነን በጣም አውትሻይን እንኳን ማድረግ ያልተቻለበት ሁኔታ ላይ ነው ያለነውና በዚህ ባቡል ኸይር
አይታወቅም። ተስማማለህ በዚህ? እንዴ ምንም ጥያቄ የለውም። እንደውም በመሀል እያነሳችልህ ነበርና እንትን ስትልህ እንደ መጀመሪያ እንደተመሰረትን ያው መጀመሪያ ዚያራ የመጡት እነሱ ናቸው እና ልክ ዚያራ መጥተው የዛሬ እንግዲህ 5 ዓመት ወር 6 ዓመት እና ልክ ሄድን መጡ። ከዛ ከመጡ በኋላ መጥቼ ለያቸዋልና እኔ እንግዲህ ደግሞ ከሌላ ዘርፍ ላይ ነው የመጣሁት ከቢዝነሱ ከምናምን ከፕሮሞሽን ከኢንተርቴይንመንት አካባቢ ላይ ነውና አሁንም እዚህ ሆኜ እኮ እያንዳንዱ ነገር ያለው በቃ ከካሜራ ጀርባ ያለው ወይ ኔክስት ላይ መጥቼ አግዛለሁ ምናምን እንደዚህ መሆን አለበት አያርፍም አይምሮዬና ከዛ በኋላ እንደመጣሁኝ በቃ ከዛ ወንበር ጠረጴዛ ይሄ መቀየር አንተዋወቅም እኮ ያን ያህል ያስብለንም ድፍረትም የለኝ። ከዛ ይሄ መቀየር አለበት ይሄንን መደረግ ባነር እንዲመሰራት አለበት በቃ ያ ነገር አየህ ዛሬን ለዛሬ ማንነታችን እንትን አደረገን። ከዛ በመተጋገዝ እንደው የመጀመሪያ መጅሊስ ሁሉ ይሄ እነሱ ጋር ይሄ ነገር አለ ብለን እንትን አድርገን ነው። ከዛ በኋላ በቃ እያለ አልহামዱሊላህ በጣም በሚገርም ሁኔታ የኛ አሁን በአጭር ጊዜ ውስጥ እንዴት አውሻን ሌሎችም ድርጅቶች ራሳቸውን ክሊክ አድርገው እንዲነቁ ሆኗል። በነገራችን ላይ እንደዚህ ይሄ ራሱ አድርጓል። sometimes እንዳልከው ከዚህ በፊት ለምሳሌ ለሲቪክ ማህበራት ዶኔሽን እንዴት እንደሚሰበሰብ እንዴት እንደሚገኝ ስልጠና ተዘጋጅቶ ወደ 200 ለሚያምን ድርጅቶች አብሮኛ ጋር ፋውንዴሽን ሙሉኛ ኬተሪንግ ሙሉን ችለን እና ስልጠና ከተለያየ ተቋማት መጥቶ ስልጠና ተሰጥቷል። አንዱም ተካፋይ የነበረው በአቡል ኸይር ነው። ሰዎችን ወክለው መጥተውና አንዱ ያ ነው። እንትንም አለን በነገራችን ላይ አሁን አዲሱን ተቋማችን አሁን ቢልድ ያደረግንበት እኛም ራሳችን ስንመሰረት የሆነች አንድ ገንዘብ መቀበያ ያለችን የሆነች ቦታ ማውጫ አለ እና ከዛው ስቶር ዕቃ ማስቀመጫ ይሄ ነው። ሲስተም የለውም ነበር። አሁን ኦልሞስት ከ36 በላይ ሰራተኞች አሉን። ይሄ ኦፊስ ብቻ የሚሰራ በየዲፓርትመንቱ ከዛ ከሌላ ከምግብ አብሳይ ከምን ውጪ ያለው ጥበቃ ምናምን ብለህ ከዛ ውጪ ያለውና አሁን ተቋማት ወደሱ መምጣት ወደ ሪፎርሚንግ መምጣት አለበት። ምክንያቱም በቃ እኔ ከትከሻይ ላይ መውረድ አለበት። ምናልባት በዚህ 2-3 ዓመት ውስጥ በቃ እኔ ባልኖር ተቋሙ መቀጠል እንዲችል ሲስተማቲክ ያንን ማለት አሁን እንደ አራያ ቆም እናነሳቸው ክብር ዶክተር አበበች ጎበና እሳቸው አሁን ዲፔንድ ያደረገው መስራቾቹ ላይ ነው። ከዛ እሳቸው ካለፉ በኋላ ተቋም መቀጠል አልቻለም። እንግዲህ ለብዙዎቻችን አራያ መሆን መቀጠል አልቻለም ማለት ከዚህ በላይ መሆን የሚገባው በስሙ ልክ አልሄደለትም እና በጣም ያሳዝነናልና አሁን እንደውም በዚህ ፕሮሚስ እናደርጋለን በቅርብ ደግሞ ያንን ተቋም በእግር እናቆማለን እንደገና ተመልሶ። በዚህ እንግዲህ ወደ ኋላ አትልም። ሁሉ ጊዜ እርዳታ ሲባል በቅርብ ጊዜ ወንድማችን ማስተራብነት እንግዲህ በታመመ ሰዓት ላይ ደብቀን የተወሰነ ወዳጆቻችን ጠርተን አንድ 10-20 ሰው እንደዚህ ጠርተን ፈንድሬዝ አድርገን ወደ ለምንድነው ህክምና ሄደውና አንዱ ትልቅ ሰፖርት ያደረገችው እንግዲህ አትናገሩ ትላለች አንዷ በአቡል ኸይር ሐናን በሚስጥር ባደባባይ ተናገሩ እንደዛ ነው የሚሻል ያንን አድርጋለችና ምንም ነገር ይኖር ሐኑ ነይና እንደዚህ እናግዝ ሐኑ እንደዚህ ሆነ ጠርታን አንቀራርም ይሄንን ነው። ከዛ የሆነ ነገር አለ እንኳን በሚለው ነገር ነው ይሄ አራያ ሌሎችም ጋር አለ። ስለዚህ ሌላው በቅርብ ጊዜ ደግሞ እህታችን ለኛም ለብዙ አራያ የሆነች ሲስተር ዘቢደር አለች የሜርጆ ኢትዮጵያ መስራች አሁን በርካታ በተፈናቀሉ ወገኖች ላይ እርዳታ አሁን ትልቅ ነገር የማቋቋም ስራ ትሰራለችና እንደውም ፈንድሬዚንጋቸው ሀንዬ ላይቭ ስትሪሚንግ ሄደን አግዘናቸው እነሱም ለዓላማቸው በእንደዚህ አይነት መንገድ በጣም በነገር ላይ ሲስተር ዘቢደርን ስታነሳ እኔ እሷ ጋር ያደኩት ያው ሜሪጆይ ጎረቤት እንደዚህ ከቤታችን ጎረቤት ነውና እዛ ነው ከልጅነት ጀምሮ ቻይልድ ቱ ቻይልድ የሚል ፕሮጀክት ጀመራ እስከ ሃይ ስኩል እስከምገባ ድረስ እሷ አታውቀኝም በርግጥ ግን እኔ በደንብ ነው ማለት። ስለዚህ ፕሮሚሲንግ አብረን በጣም ባለውለታዬ ነች ሲስተር ዘቢደር የሜሪጆይ መስራች። ብዙ ሚሞሪ እዛ ሜሪጆይ ላይ ያለ ነውና አንድ በጣም ያስተዋልኩት ነገር አንዱ አንዱን እየደገፈ አንዱን እያገዘ ነው ወደፊት መሄድ ያለበትና ይሄ በጣም የሚያስመሰግናችሁና ትልቅ ተግባር ነው። ባካችሁ ለራሳችሁ ሞራል ያስፈልጋል። በጣም ጥሩ ውጤቱን ልንገልጽ ነው። ውጤቱን ከመግለጻችን በፊት ተመልካች ብጠይቅለት ደስ የሚለው የሚመስለኝ ወንድም ኻሊድን ብጠይቀው ደስ የሚለው የሚመስለኝ ጥያቄ ብጠይቅ ችግር የለውም አይደል? መቼም ብዙ ሰው ጠይቀዋል ብዬ አስባለሁ። ስለሻለህ ነው ሐኪም አዞልህ ነው ወይ? ስለዚህ ቻል ምን ልትነግረን ትችላለህ? አንድ በቀለል ያለ ጠይቃ ያለ ህዝብን በዛው መጠይቀልን። ለምሳሌ አንድ መስጊድ ውስጥ ያለ ኢማም ወይ ምናምን ለምሳሌ ኮፍያ ማለት ትሬንድ ሆኗል። ኮፍያ በቃ ለምሳሌ በአንድ በሌላ መንገድ ወይ ደግሞ ጥምጣማ ማይማ ያደርጋል ምናምን። ይሄ ሰው
በተለመደበት ቦታ ላይ ሄዶ የፈለገበት ቢያደርግ ፎከስም ላታደርገው ትችላለህ። አሁን አንዳንድ ጊዜ ሁሉም የየራሱ አለ አይደል? አላህ ይርሐማቸው ሀጂ ሙፍቲ አሁን የሚለብሱት አለ። አሁን ፕሬዚዳንታችን ሼህ ሀጂ ኢብራሂም የሚያደርጉበት ሂደት አለ። በጣም የሚገርመኝ እንደውም ፎከስ ያደርኩት የወርልድ ሙስሊም ሊግ ፕሬዚዳንት እኛ ኢትዮጵያ ሲመጡ በደም አስበውበት ይሄ አሁን ሁሉ ጊዜ በተለምዶ ዝም ብለን እንትን ነው ምንድን ቶብ ነው ምናምን እናረጋለን ብሽቱን ማለት ነው የኢትዮጵያ መገለጫ አይደል በፍጹም አላረግም ብለው በደም የኢትዮጵያ መሻይኾች ምን አይነት ልብስ ይለብሳሉ ብለው በደም አድርገው በጣም በሚገርም ዶክተር ታጁዲን የሚባለው ላዛ አሁን እዛ ያሉ ኢትዮጵያዊ እንትን ናቸው ነጠላ በቃ ደንበኛ ቀጭን ነጠላ በተለይ እንደው የወሎ ነጠላ በቃ እንደዛ ሆኖ አድርገው እንዴት እንደሚያምሩ ይሄ በቃ ለምዳል ማን ነው ነጠላው ለሌላ እምነት የሰጠው ስለዚህ የራስን ካልቸር ፕሮሞት ለማድረግ ያንን አሁን ከሱ ወደ ዋናው ጥያቄ ልመጣልህ ነው ለምሳሌ አሁን በቃ ሰሞኑን እንደውም አንድ ትሬንድ ላይ ነበረ የሆነ ቪዲዮ እንግዲህ ያንን የሚሰራው ሙስሊም ነው ለዛውም በረመዳን ሆኖ እንግዲህ እኮ ሜሞች ላይ ምናምን እሷን አይተና ለስቃ እንደምታልፍ በጣም አረ እንደውም በጣም ተደስቼ አሁን ለምሳሌ ቤተክርስቲያን ውስጥ ሲገባ አድርጎት እንትን የሆነ ቦታም ስትሄድ አድርጎት ህዝባዊ መድረክም ላይ ሲኖር እዛ ግብዣም ሲሆን ሰርግም ሲሆን እሱ አድርጎት ለቅሶም ስትሄድ አድርጎት እንዴ ከእስልምናዬን የት ልጣለው ዲኔ ነው እኮ አሁን ያንን ነው እኮ እንደውም በጣም ከዛ ሄደ እንዴ እኔ እኮ ይሄን ነገር ወላሂ ነው ምን በዚሁ አጋጣሚ ይሄ ሁሉ የሚያይ ሰው ይሄ ነገር ከስንት ነገር እንደታደገኝ እኔ ነኝ ማቀው የመጀመሪያ ሂደቴ ዛሬ 9 አመት 8 አመት ቱር እንግዲህ ልክ አሁን ኡምራ ምንም እንደምንሄደው ግሩፕ ሆነን እንደዚህ የተለያየ ዓለም ነገርና ለንደን ሄጄ ያን ሄድን ጊዜ ረመዳን ጾም ነው ከዛ አብሮን ግሩፕ አለ ፓኬጅ ከፍለን ነው ምግብ አለው እና ካሊድ ብላ እንጂ ጭቅጭቅ ነው ከዛ ደግሞ ያው እንደገና ደግሞ እንደ ዝግጅት ደግሞ ሬስቶራንት መጠጥ ቤት ያለበት ምናምን ይኖራል ትሄዳለህ ከዛው ግባት ተግባር ጭራሽ ደግሞ ለእንትኑ ረመዳን እንትኑ ፀሐይ የሚገባው ከምሽቱ 6 ሰዓት ነው 7 ሰዓት ረጅም ሰዓት ነው ጾም ከዛ ማታ 4 ተብሎ ያው በሰዓቱ ቆጥሮ እነሱ 1 ሰዓት 12 ሰዓት ግን ፀሐይ አልገባም ስለዚህ ምን ፈታው 5 ሰዓት ላይ በእኛ ሀገር 5 ሰዓት ላይ ሌት እንትን ሆነ እንዴት ብለህ ደከመኝ ማስረዳት ከዛ ያው ትንሽ የሽቶ አድናቂ ነኝ ሽቶ ለመግዛት ስፈልግ የሆነ እንትን ቦታ አገኘሁኝ ከዛ በቃ አገኘሁኝ እቺ እንደውን ቆይ ኮፍያ ባረጋ ባክራሪ ላይ ነው አለመድኩኝ ምን እንትን ጀለብዬ ጭራሽ ከዛው ቆይ እንደውም ያው እንግዲህ ትንሽም ፋሽን ኢንዱስትሪ ላይም ስለነበርኩኝ ሁሉ ጊዜ የሚመስጠኝ እንደውም እንደመነሻ ሜትር አርቲስት አፈወርቅ ተክሌ እሳቸው አሁን ፈረንሳይ ጣሊያን ትልልቅ የስዕል ኤግዚቢሽን ሲሄዱ ፈረንሳዮቹ ለሙሲዮ የሰውየው መጣ ተብሎለት ልክ አሁን ኦስካር ላይ ሰዎች አመት ሙሉ ልብስ ሲያሰፉ ቆይተው እሳቸው ቀይ ጃኖ አድርገው በቃ ይታወቃል ይለያሉ አሁን ስለዚህ በዳው ያችን ሻል አሁን ፎቶ ላይ ማየት እንችላለን ያንን ተከሻለ ስቴዲየም ልግባ በቃ ብራንድ ሆነ ማለት በቃ ኖ ይከላከላል ጠጣት አይልህም እንጂ ሙስሊም ነው በቃ ሁሉ ሆነው አድርገዋል በቃ ከዛ ነው ይሄንን ኦሬዲ እንደዚህ ሆኖ ከዛ በኋላ ያችን ረመዳን ሁሉ ጅንስም ልልበስ እዚህ የተቀደደም ሱሪ እንደውም ጭራሽ ያኔ ይብሳል ያው ማን ስለማያቀኝ እንጂ ፋይናሊ ረመዳንን በሰላም አለፍን ያንን አደረግና እቺ ነገር ቀላል ተከላከለች ይላል ኮቪድ ሲመጣ ደግሞ ስትመጣ ማስክ አርጋል ማስክን ገልጣ አወከኝ ወይ አላወከኝ ነው ሰው እርዳታ ስለዚህ ኻሊድ የሚል መጻፍ አለበት እዚህ ጋር እንግዲህ እንደ አንድ ቴድ አሁን ምርጫ ላይ ታስታውስ ከሆነ ድሮ እንግዲህ በእኛ እድሜ አሁን አንድ ቅንጅት በአንድ ወቅት ሰክሰስ የነበረበት ምልክቱ ናት እቺ በቃ ሲምፕሊ ሲምቦል ያደርጋት ነበር ሞፋራህም ብትሄድ ነው እንደዚህ ይላል ፖልቴርጋት እንደዚህ የራሱ ምልክት አለ ኦል ኦፍ ዘ ወርልድ ስትሄድ ሰዎች ሚልም አለ በቃ ልክ እንደሱ ማለት ስለዚህ ኻሊድ ሚልም አለ ስለዚህ አሁን እቺ ነገር ልክ በቃ የሆነ ተቋም ሄጄ ዘበኛ ጥበቃ ትገባላት ገባ እንዴ በእነዚህ ሰዎች ባንድ በሌላ ሚኒስትሮችም ይሁን እነዚህ ሰዎችን አጅቦ መጣል ስለዚህ ሊያቆኝ ይችላል በቃ እቺ ሻል ተጀመረች ከዛ በቃ ብራንዲንግ ላይ መስራት ሌላው ደግሞ በዋነኝነት ደግሞ እኔ አብዛኛው ከነን ሙስሊሙ ጋር እንደመዋሌ ደግሞ ካሊድ ማለት ያቀታቸዋል እኔ አንድ ቪዲዮን ሰው ለሰው ብትጋብዙልኝ ቤት የሰራሁላቸው መገናኛ እንግዲህ ባለፉት አመታት ወደ 256 የአረጋውያን ቤቶች ሰርተናል ካሌብ ነው የሚሉኝ ካሌብ ይሉኛል ስለዚህ አራኦ ካሌብ አይደለም ካሊድ ስለዚህ አነን ሙስሊም የሆነ ሰው ካሊድ ማለት አይችልም ስለዚህ ያቺ ቃል ካፋቸው ከመምጣታቸው በፊት
ኦሬዲ መጀመሪያ ይሄማ ካሌብ ሊሆን አይችልም ማለት አለባቸው። ይቀበላል አይምሯቸው ነው። ስለዚህ ያስተካክሏታል። ያቺ ነገር በጣም በዚህች እንትን አድርገዋል። በጣም ትልቅ ብራንዲንግ ነው። በነገርህ ላይ እኛ ሳንሰን የምንመለከታቸው ነገሮች ሰዎች ዛል ትልቅ ዋጋ ነው ያላቸው። ግን ኢንቴንሽኑን መለየትም ትልቅ ነው። ግን በተለይ ደግሞ ከሌላ ነገር አሁን አንዳንድ ጊዜ ይሄ ምን ጨራሽ ማላቀፍ ከተማ መጀመሪያ በዚች በአረንጓዴ ሻል የተጣላው ከኔ ጋር ነው። በጣም በጫማ እስከመደባደብ አውልቅ ነው። አንድ እህታችን አኒሳ አብራኝ ሄዳ ነበርና መሀል ላይ ቆማ እባካችሁ በቃ እኔ ፊት አትደባደቡ እኔ አስረዳታለሁ። እሷ ኖ ይሄ እንደዚህ ከዛ በኋላ ቆይ ማውለቅ አለብህ ማን ሰጠው ለከሌ ለሚባለው ማን ሰጠው? ከዛ ደግሞ እኔ ደግሞ ምናልባት ያንን ነገር ማስተካከል በጣም የሚገርም እንደው አጭር ታሪክ ልንገር። አንድ ጎረቤቴ አንድ ትልቅ የመንግስት ስራ ኃላፊ ነበሩና የልጃቸው የሆነ አንድ ፕሮግራም ምናምን ቤት ውስጥ ተዘጋጅተው ይጠሩኛል። ሲሄድ በቃ ዝም ብሎ ቀጥታ ቤት ከዛ ስገባ በጣም ብዙ ሚኒስትሮች አሉ፣ እንግዶች አሉ። ሁሉንም ማቃቸው ናቸው። ከዛ ያው እሱ በጣም እንደ ጎረቤትም ስለሆነ ቀልደኛ ነውና እቺን ጥይት ማታስመታህን ለብሰህ መጣህ እንደ እንትንም ያየው አለ የሆነ ነገር በቃ የተደረገ እና እንደሱ አድርጎ ከዛ አስተፍሩ ወላሂ እንደዚህ በጣም ያየሁት ፊትና እኮ ቀላል አይደለም። ከዛ አስበዋል ከዚህ በኋላ ይሁን ፈተና ለፈበት እኔ ከተከሻ ይሳው እንዳታወርደው ወላሂ እንዳታወርደው ቀይር ይላል ሰጥቶ እኔ አላህ ኸይር ጀዛውን ይክፈለው። አቡበክር ትልቁ መላሽ እሱን አረባካችሁ ምን የምትሉትን ታሪክ አያቀምሱ የከተማ ምንም ይያለ ለስንቱ ሰው እንዳስረዳ። ከዛ እነዛ ሰዎች መሃል ላይ ሆነን ልክ ስንሄድ ከዛው ልክ ስገባ ብሎ ቀለደብኝና ከዛው ለካ እነዛ ሁሉ እንግዶች አንድ ላይ ሆነው ያወራሉ ስለንትና እንዴነው አንተ ምናምን ሌላ ደግሞ እንትና ከዛው ኦልሞስት 3-4 ሚኒስትሮች አሉ አብረው የሆነ ነገር ሰው አለ። ከዛ አወሩ ምናምን ጨረሱን። ያው ስለኔ እንደሆነ ገብቶኛል። ምግብ አንስቼ ስመጣ አንደኛው ይሄው ራሱ አለ አይደል ነው አብሬያቸው ነው መቀመጠው ይሄው ራሱ አለ አይደል ለምን ታጠይቁትን አላችሁ ሲሏቸው አይ ከዛ ውስጥ ምን ነው ወንድም ካሊድ አስረዳን ምንድነው ሲል አይ ይሄው ነው አልኳቸው። ማለት ሲል ከዚህ ሁሉ ይሄ ሁሉ የመንግስት የሥራ ኃላፊና ሚኒስትር ከአቴንሽን ከመሳበለ ምን አጀንዳ ይኖራል? yes በቃ ይሄን እናደረገን በጣም የመጨረሻው እንግዲህ ደግሞ አድርገን ክብርት ጫልቱ አሁን በቅርብ መጥቶ ጊዜ ያዩ ነው ሌላው ነገር መስጦቻል። በጣም ተሳክሯቸው ቤታችን ውስጥ ያ ሁሉ ህፃናት አልቅሰው ምናምን አዩ ምናምን ክብርቴልን ጨምሮ አብረው ነሆኑና እንደው ግን በአላህ እንድ ነገር ብቻ እንትን ያደርገናል። እንደው ምንድነው ይሄን ነገር ይሄ ንገረን እስቲ እንደ ሙስሊም ሆኖ ይሄን ከለር ላይ ቢጫ ነጭ አለው አድርገ ቀይ ባረግ ነው ልጠይቁኝ ነው ወይ? ከዛ በኋላ ግን ይሄን ነው ያው እስካሁን ያወራናትን ታሪክ ነገር በጣም በቃ ተገርሙ በጣም ቢረብሸን ነበር። ይሄን ሁሉ ሆኖ አለ እንግዲህ ሶስተኛ እድል ከሰጠኝና የመጨረሻው ሆኖ በጣም ምክንያቱም አንዳንዴ የሻሉ ታሪክ ራሱ እንግዲህ አንድ ፕሮግራም በነገራችን ላይ እንግዲህ ለአንዴና ለመጨረሻ ግን ከዚህ በኋላ እንዳትጠይቁት አይታችኋል ሰምታችኋል። በጣም የሚገርም ሆኖ እሺ የነዚህ ሶሪያን ስደተኞች መጀመሪያ ያስፈጠረን ጊዜ እንግዲህ መጀመሪያ ክብር ጠቅላይ ሚኒስትራችን ሲመጡ ፎቶ ማየት እንችላለን። የለኝም ሻሉ አላቀውም። ከዛ በኋላ ሲመጣው እንዳልኩ አሁን ያወራኋቸውን ታሪክ ቢልድ ለማድረግ ያው ትልቅ ፕሮሞሽንም ላይም ስለሰሩ ብራንዲንግ ምን እንደሆነ ማቃለሁ። ከዛ እንግዲህ እንደ ሂደት ሆኖ ያው እንትንም ላይ ሐዘንም ላይ ነበርን። ያኔ እንግዲህ ሁሉም ሰው ያዘነበት ሐዘን ላይ ነበርና እንግዲህ አላህ ይርሐማቸው እህቶቼ ወደ አኺራ ከሄዱ በኋላ እንግዲህ ከመኪናው አደጋ የተረፉት እነሱ ናቸው። እና ሃናንም በዛን ሰዓት ላይ 3 ወር እንትን ውስጥ ሆኖ ሆስፒታል ውስጥ ሆና በክራንች ነበር የምትሄደው። እና ያኔ ቤተመንግስት ጠሩን በክራንች ሆነ። ከዛ በጣም ያኔ ተሽድ ሆኖ ጠቅላይ ሚኒስትራችንን መተው ዘይረዋት እንደዚህ አውርተው ምናምን ካደረገው በኋላ ፋይናል አፍጠር ሲያደርጉን በቃ እንደ ስጦታ ይዤላቸው እጄ ነበርና ሻሉን ሰጠኋቸው። ከዛው ይሄን ሻል ከዛው መጀመሪያ ወዲያው ሌላ ሰው ተቀበለች። ኖ አምጡ ብለው ቀማቸውና እንደም ብለው ተከሻቸው ላይ ያደረጉ ያው ፎቶም እስካሁን ቢሆን አየህ ቪዲዮ ላይ ታረጋው ነበር። በቃ ያንን ሻል ለብሰው በደም ሙሉ አዳራሹን ዞርት። ያኔ የበዓለ ሲመታቸው ጊዜ የእንትን ከምርጫ በኋላ የተቀመሰው በዓለ ሲመት ጊዜ ፕሮግራም መስቀል እንትን ተደርጎ ከዛ በኋላ ደግሞ ወደ ምን ትሄዳለህ ወደ መኪና ምንም አይነት መኪና ማንንም ሰው ሚኒስትር የለም ባሶቹ የከተማ ባሶቹ ተስተካክለው ተደርገው ተለጥፈውባቸው እንዳሻተል
እንትን ይዘው ይሄዳሉ። የጦር ኃይሎች ግቢ ውስጥ ነበር የተዘጋጀው እና ስንሄድ በጣም የከተማው ቶፕ የሚባሉ ባለሀብቶች እና ምናምን ቦታ እየጠበቁ ነው ሳይ እኔ ደግሞ በአጋጣሚ የተወሰኑ ሚኒስትሮች ጋር አብሬ ነበርኩኝ። በአጋጣሚ እንግዲህ ብዙውን ጊዜ ከክብርት ዶክተር ኤርጎጌ ጋር ጤና ሚኒስትር ያኔ ዶክተር ሊያ ነበሩ። ከነሱ ጋር አብረን ነበርን እያወራን ሆኖ ከዛ እንደዚህ ናቸውና ይግቡት ችግር የለም ብሎ ባሱ ቆመና ገቡ። ከዛ አንደኛው ሰውዬ በቃ ነፍሱ አስጨንቀዋለች ከዛሬ በውጪ እድል አላገኘች እና ብሎ በቃ እንትን አድርገዋል። ከዛ እንደው ልጄ እባክህን እስቲ ነገር እንደዚህ ምናምን አለ። ከዛ ያቺው መልስ ናት ከዚህ በላይ ምን አለ እንደዚህ የእርሶን ቀልብ ከመሳብ በላይ። ምክንያቱም አርቱ ላይ ስለሰራው አርቲስት የት ነበር ማቀው አየሁም አሁን አንተ የት ነበር በብልጭታ ውስጥ አይቶ መንገድ ላይ አይቶ የት ነበር ማቀው ብለው ይወዛገባል። ያቺ ብልጭታ ደግሞ ለኛ እርዳታ ላይ ለምንሰራው ዋጋ አላት ይታያል። እና ምን ቢሆን ጥሩ ነው ሰውየው እዛ ጋር ሆኖ እንደውም አፉ በለኝ እኔ ማይሆን ነገር ተናግሬ ኡስታዝ አቡበክር ነው ያስረዳኝ እና ለአንድ ሰው እንዲተናግሬ እንደዚህ ያድርጋለሁ እንደው አላህን ፍሩ ባካችሁ። ከምንም ነገር ጋር የምታስተሳስሩት በመጀመሪያ ደረጃ ምንም ይሄ የሚባል ነገር የለም። ወፈለም ተውላ እናመሰግናለን። just branding ባላ አረንጓዴ ሻል ወንድም ኻሊድ just በቃ አለ እዚህ ጋር ምንም ነገር የለም። ሸፈነው ከነበቀው ነገር የለም። ዛሬ ለሜምበር ቲቪ ራሱ አጀንዳ ሆነ ከዚህ በላይ የለም። በጣም ነው የምናመሰግነው። እንግዲህ ብዙ ነገር ማንሳት ይቻላል። ገጠመኞች ምናምን ይኖራሉ። በነገራችን ላይ አንተ ከዚህ ጋር የተገናኘ ገጠመኝ ይሁን እንጂ እህት ሐናንም እኮ እናንተም ጋር ገጠመኞች ብዙ እንዳሉ እንሰማለን። በስራ ሂደታችሁ በዚህ ባለባበስ እንኳን ባይሆን በስራ ሂደታችሁ ግን እንደሚያዝናና ወይም እንደማትል ባለባበስ ብለህ ጠይቃትና ልክ እንደ ጦር የፈሯት እኮ ሰላም ማትባል ሁሉ አድርገው የተለየ ኢንቴንሽን። እስኪ አንቺንም እንስማ ታሪክ አለ። እኔ እንኳን ብዙ ታሪክ የለኝም። ያው ግን ብዙ ሰዎች ቀርበው ሰላም አይሉኝም። በጣም ርቀው ነው እንዴት ነሽ እህታናን ፎቶ መነሳት ይቻላል ወይ መግባት ይቻላል ብለው የኔ ቢሮ መግባት በጣም ነው የሚፈሩት። ለምን ታስፈራለሽ አንቺ? ነገር እንግዲህ ያው አጨብጥም ሲባል ከዲኑ ጋር የሚያያይዙት ነገር ምን እንደሆነ አላውቅም። ልክ ነው ከታዲያ ከዲኑ ጋር የሚያገናኙት ግን ወንድ ሴቶችም አይጨብጥም ይመስላል። ነን ሙስሊም ሆነ ሴቶችም ናቸው እሱ እኮ ነው ማለት በጣም ከርቀት እንደዚህ ይላሉና አይ ለሴት እኮ ችግር የለውም ሰው መጨበጥ ማይቻል ነው ይመስላችሁ? ቀላስ በጣም ነው የሚፈሩት እና መጨበጥ። እኔ የማረሳው የሆነ ፕሮግራም ነበርና ተጠርተን ትልቅ ፕሮግራም ነው ሲሄድ ለኔ ለብቻዬ ነው ሱፍራስ ገረለ ብለሽ እንቺ ራቅ ብለሽ ሰው አይነካትም የሚባል ነገር ተነግሯቸው ይሁን ለብቻዬ ነው እንደዚህ ሶፋ ፊት ለፊት ላይ ያስቀመጡልኝና በጣም ርቀት አለው። ሌላ ሁሉ ተቀራርቦ ነው የተቀመጠውና ቢስሚላሂር ረህማን ረሂም ምን ደሞ አቅርቢ ቢሉኝ ይሆን ብዬ እንደዛ ነው ፊት ያደረኩትና ማንንም እንዳይደርስብሽ እኮ ግን አልሐምዱሊላህ ይሄ እኮ ቀላል ፕሮሞሽን አይደለም። ሰራሹ ስራ ሐናን ምን ያህል ሰዎች ጭንቅላት ውስጥ እንዴት አይነት ተጽዕኖ እንደፈጠረ ይሄ ትልቅ ምስክርነት ነው። ትልቅ እና በጣም ቀላል ፕሮሞሽን አይደለም። አንደኛ አሁን ብዙ ሰዎች አሉ አጅነቢ የሆነ ሰው ጋር እንደ ኮሙኒኬሽን መኖር እንደሌለበት። ይሄ የእስልምና አንዱ መታያ ነው። በቃ ሃይማኖትሽን እኮ ጥለሽ አይደለም ሌሎች ነገሮች የምትሰሪውና ይሄ ትልቅ ፕሮሞሽን ሰሩ ነበር። ለሁለታችሁም በባካችሁ ሞራል ሰጡ። ለሁለቱም እንግዶቻችን በጣም ነው የምናመሰግነው። ውጤታችሁን እንስማ። በእርግጠኝነት ያው ማን እንዳሸነፈ ግልጽ ነው አይደል? ባለመስማማትም ቢሆን ማለት ነው ማን እንዳሸነፈ ውጤቱ ከፍተኛ ማን እንደሆነ በጣም ግልጽ ነው። የወንድም ኻሊድ ፋውንዴሽን ቲም እናንተ በሰራችሁት ስህተት እናንተ ጋር ባገኙት ቲፕ ተነሳስተው አሸንፈዋል። ለነሱ ሞራል ሰጡልን። በጣም ጥሩ። እንግዲህ ለእናንተ ምንም ቢደረግ ትንሽ ነው። ምንም እኛም ደግሞ ትልቅ ነገር ልናደርግ አንችልም። ያለውን መስጠት ነው ከምንም ነገር የሚቻለው ብለን እናምናለን። እና አሁን ያሸነፈ የተሸነፈ ምናምን የሚልም ደግሞ አይደለም ጉዳያችን። በእርግጠኝነት አሁን ዛሬ በዋነኝነት የጠራ ነው አንድም የምታመሰግኑት አካል ካለ ሹክራን የምትሉት አካል ካለ በይፋ በህዝብ ፊት እንድታመሰግኑ
እንኳን አደረሳችሁ የምትሉትም አካል ካለ እንኳን አደረሳችሁ እንድትሉ ከዛም በተጨማሪ ደግሞ የሰራችሁት ስራ ምን እንደሆነ እየሰራችሁ ያላ ወደፊትስ ምን ታስባላችሁ የሚለውንም ጭምር ሰዎች እንዲረዷችሁ አንድ ሐሳብ ለማካፈል ነው። ሌላው ነገር በሙሉ ማጀቢያ ነው። የበዓል ድባብ ስለሆነ ዝም ብሎ በደረቅ ቆይታ ኢንተርቪው ከማድረግ ይልቅ እየተጨዋወቱ ሐሳብ ለመለዋወጥ ከመፈለግ ነው። ለዚህ ደግሞ በጣም ውድ ጊዜያችሁን ብዙ ቤተሰቦች አሉባችሁ፣ በጣም ብዙ ስራ እንደሚጠብቃችሁ እናውቃለን። ይህን ሁሉ ሰውታችሁ ስለመጣችሁ እጅግ አድርጌ በጣም አመሰግናለሁ። እባካችሁ ሞራል ስጡልን ለእንግዶቻችን። ሽልማታቸው ምንድነው የሚለውን ከማሳወቅ በፊት ይህ እንኳን አደረሳችሁ መልእክት ከናንተ በሰማ ደስ ይለኛል። ከዛ በፊት ወንድም ኻሊድ አንተ ነህ ለሰዎች ስጦታ የምትሰጠው ይሄንን ሻል ተብሎ ይባላል። ለአንተ ግን ስጦታ ይመጣልሃል የሚባል ነገር ሰምቻለሁ። ይሄ ሰውዬ ከአንድም ሁለት ያስፈልገዋል እየተባለ በሀዲያ መልኩ ይመጣልህ። እንደዚህ አይነት እንትን ብዙ አለህ ቤት የምትቀያይረው? የለም ራሴ በትንሹ አሁን 50 100 እንደዚህ ያስቀምጣል። ቢጠፋ ባይኖርስ ብዬ ፍሬ ነው። ምክንያቱም ከለር ነው ልክ እንደ ይሄ አይደለም ይሄ እንትን ነው የሚባለው ምንድነው ስቶኪንግ ስቶክ እንደመያዝ ማለት መኪናዬ ውስጥ ለመሰለ በራሳው ብዬ ኦርድ ነው ያረከው በራሳው ብዬ ከመኪናዬ ጀርባ ይኖራል፣ መኪናዬ ውስጥ ይኖራል፣ ቢሮ ውስጥ ይኖራል። በሆነ መንገድ ቢሄድ ባልፈልገው አሁን ለምሳሌ ዛሬ ና ብለኸኛል የሆነ ቦታ ሆኜ ድንገት ያኛውን ነገር አውልቄው ለምሳሌ ይሄኛው ሲወርድ ካሊድ ይሆናል። ይሄ ሲጨመር ወንድም ይጨመር ካሊድ ይሆናል፣ ወደ ተቋሙ ይመጣል። ሶ the only thing ስለዚህ ተቋሙን ሪፕሬዘንት ላደርግበት የምችልበት ወይም መደበኛ ህይወት ላይ ሲሆን አሁን እንኳን ለምጄዋለሁ። ራቆቴን ይሁን ነው መስለኝ ይሄኛው ካሊድ እኔ ቤትም አንድ አስቀምጧል። በቃ ለምሳሌ ካናን ቤት ከተነሳ ብሎ እና በቃ ይኖረኛል ለብሳለሁ። በቃ እንደዚህ አሜሪካን ሲሄድ አሁን አሜሪካን የነበረን ፈንድሬዚንግ ላይ እንደዚህ አለኝ እጄ ላይ በደም አለና በጣም ከተማው ላይ እንደዚህ አይነት ሻል ካጣችሁ የት ነው? በጣም ነው የምናመሰግነው። የእንኳን አደረሳችሁ መልእክት ከሁላችሁም በግላችሁም እንደ ተቋም የምታቀርቡት ካለ እድሉን ልስጥ። ምናልባት ካንቺ ሁሌ እየጀመርኩ ስለሆነ ከዛ በግል እንድትጀምር ካንቺ ልጀምር እስኪ። በቅድሚያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት ተወዳለሁ። እንዲሁም ውድ የሆናችሁ ቤተሰቦቼ፣ ባለቤቴ፣ የባቡል ኸይር ሙሉ ስታፍ እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል በሰላም አደረሳችሁ። ጀዛኪላህ ኸይር። እኛ ነው ከተላረ የመላው እስልምና ውስጥ እንከተታለን ኢንሻአላህ። መርሐባ ሐናን ያንቺንም እንከተል። በዓለም ላይ ለምትገኙ ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ከዛ በተጨማሪ ደግሞ ለባቡል ኸይር ቤተሰቦች፣ ተመጋቢዎች እንዲሁም ደግሞ ለስታፎች እንዲሁም ደግሞ ለእናትና ለአባቴ በአጠቃላይ ለቤተሰቦቼ፣ ለባለቤቴ፣ ለሁሉም እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አብሮ አደረሳችሁ። ወደ አንቺ መጣ እንደ ተቋምም ስላለብሽ ማለት ነው። አንቺ እንግዲህ መጀመሪያ ለባለቤቴ እንኳን አደረሰ። በጣም ማከብርህ መወድህ ሐናን እንደዚህ እንድትሆን ትልቅ አስተዋጽኦ ላደረከው ባለቤቴ እንኳን አደረሰ እና ለልጆቼ ብዙ ነገር ሚስ እያደረግኩ ብዙ ነገር አስር ያለው ማለት ያላደረኩት ብዙ ነገር አለ በዚህ በረመዳን በቢዚነቴና ይሄን ተረድታችሁ ምንም አይነት መጥፎ ፊት ሳታሳዩኝ ለዚህ ያበቃችሁኝ ቤተሰቦቼ፣ ለእህቶቼ በሙሉ በገንዘባችሁ፣ በጉልበታችሁ፣ በሁሉ ነገር ከጎኔ ለቆማችሁ ቤተሰቦቼ፣ የባቡል ኸይር ቤተሰቦች፣ ለመላው የእስልምና እምነት ተከታዮች እንኳን ለ1447 ዓመተ ሂጅራ የኢደል ፍጥር በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እንደዚህ መመሰጋገን በጣም ደስ ይላል። ውለታን አለመርሳት በጣም ትልቅ ነገር ነው። እናመሰግናለን። ሐናን ወደ እናንተ ጎራ እንበል። በቅድሚያ አልሐምዱሊላህ ለዚህ ለተከበረው ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል እንኳን በሰላም አደረሰን። በሀገርም በውስጥም ላላችሁ ለመላው ለእስልምና ተከታዮች በሙሉ። በመቀጠል ለአባቴ ለአብዱልሐሚድ አላህ እንደው ከሀቅ ይጠብቀኝ። ግማሹን ጊዜ በወንድም ካሊድ ፋውንዴሽን ውስጥ ባሉ ተረጂዎች በሙሉ እየኸደምን እያስፈጠርን ቆይተናልና ከሀቅ አላህ ይጠብቀኝ። እንኳን ለዚህ ያደረሰን አልሐምዱሊላህ። በመቀጠል ደግሞ በወንድም ካሊድ ፋውንዴሽን ውስጥ ላሉ ተረጂዎች በሙሉ ኢፍጣርን ከኛ ጋር ላሳለፋችሁ ለነበራችሁ በሙሉ ስትካድሙም ሆነ መታችሁ ስታስፈጥሩ የነበራችሁ ካምፓኒዎች በሙሉ ጀዛኩሙላህ ኸይር። ለሚንበር ቲቪ ክሮች በሙሉ እንኳን አደረሳችሁ ማለት ነው። እንኳን አብሮ አደረሰን። ጀዛኩሙላህ ኸይር። مرحبا.
በመላው ዓለም ለምትገኙ የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እንዲሁም ለቤተሰቦቼ ለእናቴ ለአባቴ እንኳን አደረሳችሁ ብያለሁ። ወንድም ካሊድ ፋውንዴሽን ውስጥ ስትረዱ ያቆያችሁ እንዲሁም ደግሞ የኢፍጣር ፕሮግራማችሁን ስትሳተፉ ለነበራችሁ ለመላው ሙስሊሞች እንኳን አደረሳችሁ ይላል። ጀዛከላህ በጣም ነው የማመሰግነው። እንደ ተቋሙ እንደ ግል እሺ ሹክራን ጀዛከሙላህ ኸይር። ቢስሚላህ እንግዲህ በመላው ዓለም ለምትገኙ ለእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል አደረሳችሁ አደረሰን ማለት እንፈልጋለን። ከምንም በላይ በፋውንዴሽናችን ውስጥ ለሚረዱ ችግረኛ ወገኖች እንዲሁም ደግሞ እነሱን ደግሞ በመርዳት በማስፈጠር የነበሩ የመንግስት ተቋማት፣ ሚኒስትሮች፣ ተቋሞች በአጠቃላይ ስማቸውን እንግዲህ ሚዲያ ላይ መዘርዘር ባንችል እንኳን ሁሉንም ማመስገን እንፈልጋለን። ከምንም በላይ ደግሞ እንደዚህም በዚህም ስኬታችን መሀል ላይ ደግሞ የነበረው የፋውንዴሽናችን ቦርድ ሰብሳቢ ኡስታዝ አቡበከር አህመድን እንኳን አደረሰ ከነመላው ቤተሰብህ ሹክራን ጀዛኩሙላህ ኸይር እንላለን። ለዘንድሮ ስኬታችን ደግሞ አንዱ ከጀርባ የነበረችው ደግሞ ሐናን ባቡል ኸይር ምክሮችን በመስጠት ዛሬ ላይ ላለንበትም ጭምር ትልቅ አቅም የሆነችን እህታችን ናትና ለሷና ለባለቤቷ ስፔሻሊ እና ለመላው ሰራተኞቻቸው እንኳን አደረሳቸው እንኳን አደረሰን። እንዲሁም ደግሞ ለሜምበር ቲቪ አባላት ሰራተኞች የእናንተ ደግሞ በጣም በዘንድሮም ደግሞ በጣም ያልተቆጠበ ያልሰለቻችሁበት ሁሉም ተቋማትን ሲመጡ ሁሉ የሚዲያ ሽፋን በመስጠትም ጭምር ህዝቡ ጋር ተደራሽ እንደሆነ አድርጋችኋልና ጀዛኩሙላህ ኸይር ማለት እንፈልጋለን። ከዚህ ደግሞ ጀርባ ደግሞ ያለው ወንድማችን መሐመድ ፈረጅ ደግሞ ወላሂ ኸይር ጀዛውን አላህ ይክፈለው። መድረካችንን ትልቅ ያደመቀልን መድረኮችን በመምራት በማድረግም ጭምር የጎደለው ትልቁ ክፍተታችን መድረካችን ሁሉ ጊዜ ጎሎ ነው ራሱ ነበር መውጣውና ይሄንን አድርጎልናል። አላህ ከጉድለት ሁሉ ይጠብቀውና እንኳን አደረሰ ወንድሜ ማለት ፈልጋለሁ። ሹክራን ጀዛከላህ። በጣም ነው የምናመሰግነው። እንግዲህ ቆይታችን ይሄን ነበር የሚመስለው። እኛ ደግሞ በትኩ እናንተን እንኳን አደረሳችሁ ማለት እንፈልጋለን። የመጀመሪያው ነገር እንደ ተቋም እናንተ የሚያስፈልጋችሁ ነገር ብዙ እንደሆነ እናውቃለን። ከዛ ሁሉ በላይ ግን ሌላው ሊሰጣችሁ የማይችል እኛ ብንሰጣችሁ ይጠቅማል ብለን የምናስበውን አንዱን ነገር እናደርጋለን። እሱም ምንድነው? ተመልካቾች እንደምታውቁት ሚንበር ቲቪ ያለው ትልቁ ሀብቱ ተመልካቹ ነው፣ ኦዲየንሱ ነው እና አየር ሰዓቱን ተጠቅሞ ነው እንትን የሚያደርገውና ለባቡል ኸይርም ለወንድም ካሊድ ፋውንዴሽንም ከዘንድሮ ዓመት እስከሚቀጥለው ዓመት ድረስ ባለው ጊዜ ውስጥ ግምታቸው ምናልባትም እስከ ግማሽ ሚሊዮን ብር ሊደርስ የሚችል የማስታወቂያ የአየር ሰዓት በአመት ውስጥ 50 ስፖቶችን ይሰጣል ሚንበር ቲቪ ኢንሻአላህ። ስለዚህ ባቡል ኸይር ህዝብ ጋር ማድረስ የሚፈልገው መልእክት አለ ሲል ይህንን እንዲያውቅ ማለት ነው። አለ የተበጀተላችሁ በጀት አለ። በገንዘብ ልንሰጣችሁ አንችልም፣ እኛም ከገንዘብ በላይ ነው። ስለዚህ ይህንን ስፖት ወስዳችሁ በዚህ ጉዳይ ላይ በዚህ ጊዜ ማስታወቂያ አስተላልፉልን ብላችሁ ስትሉ እዛች ላይ ለማስተላለፍ በሳምንት አንድ በፈለጋችሁት ሁኔታ አየር ላይ የምናውልላችሁ ነው የሚሆነው። ብዙ ነገር እንዳልሰጠን እናውቃለን፣ ግን ደግሞ ለእናንተ የሚጠቅመው ይሄ ነው ብለን ስላሰብን እንደ ተቋም ይሄንን ለሁለታችሁ መሰተናል። እንዴት ደስ ይላል። ተመልካቾች ተስማምታችኋል? በጣም ጥሩ። ከዛ በተጨማሪ ግን ቤታችን ስለመጣችሁና ስላከበራችሁ እንጀምራለን። በውስጡ እኛንም የምታስታውሱበት ሀዲያ ነው ውስጥ የተካተተበት። አውጥታችሁ ማሳየት ትችላላችሁ። ባታሳዩም እናሳይ ላይ እንደፈለጋችሁ። ይኸው ምንም ካሊድ ስለ ብራንዲንግ መቼም ምክንያቱም ሜምበር የምርኩዝን ኢቨንት ባዘጋጀ ሰዓት መድረክ ሰጥቶን ነበር። በዚህም አጋጣሚ ስለ ስፖርት ጥቅም ለማድረግ ለመናገርና አላህ ኸይር ጀዛውን ይክፈለው ወንድማችን መሐመድ ፈረጅ በቪዲዮ ሁሉ አለችና 9200ችን የመጀመሪያ ከኢትዮ ቴሌኮም የተቀበልንበት ነበርና እንግዲህ በወቅቱ እናንተ ጋር በጣም በርካታ ሰዎች የገቡበት ነበርና የመጀመሪያውን 9000 ሰብስክራይብ ያገኘነው በሱ ነው፣ በሜምበር ነው። በአንድ ኢቨንት ማለት ነው። በአንድ ኢቨንት ብርኩዝ ኢቨንት በቃ ከዛ በኋላ ሚሊኒየም አዳራሽ ላይ 10,000 ምናምን ኦዲየንስ የነበረበት ከዛ በኋላ ሰው ራሱን ቤትም እየሄደ አስደርጓል እንበልና አሁን የሰራተኞቻችን ደሞዝ የሚከፈለው በሜምበር ቲቪ ነው።
እና እሱን ምስክርነት የምንሰጥበት መድረክ እንፈልግን ነበርና ይሄ ደግሞ የበለጠው መድረክ ሆኖ አግኝተናልና ይሄ ስለ ስፖርቱም ስናነሳው ነገ በቢሊዮን የሚቆጠር ገንዘቦችን የሚያመጣ መድረክ የሚፈጥርልን ነገር ነውና ቀላል አይደለም። ተደራሽ ማንሆንበትን ቦታ ሁሉ የሚሰጥ ነውና ሜምበሮችን በጣም 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 አብዝተን እናመሰግናለን። ሽክራን ኢንሻአላህ። አሁን ስጦታችን እንዴት አየሽው? በጣም አሪፍ ነው። ያው አንድ ነገር ለመናገር ነው ስለ ፕሮጀክታችን። ባቡል ኸይር የበጎ አድራጎት ድርጅት እንደምታውቁት ግንባታ ጀምሮ በጣም ከባድ ሆኖብናል። እንግዲህ አሁን አንደኛ ፎቅ ላይ ደርሰናል። ሻራተን ላይ ፕሮግራም ባረግንበት ሰዓት ላይ 50 ሚሊዮን ብር ቃል ተገብቶ ነበር። ከዛ ከ50 ሚሊዮን ብር 2 ሚሊዮን 800 ሺህ ብር ብቻ ነው የገባው። መጀመሪያ ሰዎች እንደውለን እንትን ያላደረግንበት ምክንያት ታቀለ ባቡል ኸይር በአማና በጣም ያምናል። እኛ ልክ ግንባታውን ስንጀምር ነው ይሄን ብር መጠየቅ ያለብን ብለን ለምን ሁሉም እዛ ወረቀት ላይ ግንባታው ከተጀመረ ከአንድ ፎቅ በኋላ ምናምን ብሎ ጽፈዋል። እኛ ደግሞ ይሄንን ገንዘብ የዛን ቀን ያሰባሰብነው ለግንባታ ነው። ያው አማና ነው። ባቡል ኸይር ላይ ለሐቂቃ ካልክ ሐቂቃ ነው የሚደረግልህ፣ ሰደቃ ካልክ ሰደቃ ነው። አንዱን ካንዱ አናጋጭም። ምክንያቱም ያው አማና ነው የድርጅቱ መገለጫና ልክ ፕሮሰሱ አልቆ ግንባታውን ስንጀምር ነው ሰዎች ጋር መደወል የጀመርነውና ለምን እንዳላስገቡ አናቅም። ባይዘዌይ ሻራተን ላይ ስታስተባብሩ የነበራቸው ኡስታዞች፣ ተጋባዥ እንግዶች ባቡል ኸይር ያንን ብር ለግንባታው እንዳላስገባ እንድታውቁ ነው አንደኛ ነገር። ሁለተኛ ግንባታው የባቡል ኸይር እንትን ነው፣ በቃ ይሄ ሴፍቲ ነው። ባቡል ኸይር እንደነገርኳችሁ ኢንሻአላህ ዑምር ከሰጠንና ይሄ ህንጻ ካለቀ ለምኑ የማስተዳደር እቅድ የለውም። ኦሬዲ ከለመና እንወጣለን፣ ሰርተን ነው ማስተዳደር እቅድ እንደ እቅድ ያዝ ነው እና ኢንሻአላህ ይሄንን ግንባታ ሁላችሁም ተረባርባችሁ ከናንተ ምን ጠይቀው ለግንባታ የሚያስፈልጉ እቃዎች ነው፣ ብር አይደለም። ብረቶች፣ ሲሚንቶዎች እንግዲህ ኢንሻአላህ እናስቀምጣለን ምን እንደሚያስፈልግና አሁን እዚህ ጋር ምግብ እየመገበን እዚህ ጋር ደግሞ ግንባታው ላይ ታቀለ ግራውንድ በጣም ነው የሚፈጀውና አንደኛ ፎቅ ላይ ደርሰናል። አስቆፍረናል። ምድር እንደዛ ነው በጣም እኔ ግንባታ በዚህ ደረጃ መሆኑን አላቅም። በዚህ ላይ 1000 ካሬ ላይ ነው የመጀመሪያው የተሰራውና በጣም ትልቅ ነው 1000 ካሬ ላይ ግንባታው ላይ ብትረባረቡና ይሄን ግንባታ ከጨረስን እኛም ማንንም የምንጠይቅ ሰዎች አንሆንምና ሁላችሁም ይሄን ፕሮግራም የምታዩ ግንባታው ላይ እንድትሳተፉ ነው የምጠይቀው። ተመልካቾች ይሄ መልእክት ደርሷችኋል። ባቡል ኸይር የጀመረው እጅግ በጣም አገር አቀፍና ለትውልድ የሚተርፍ የሆነ ፕሮጀክት ጀምሯል። ይሄንን ህንጻ አላህ ብሎልን በአጭር ጊዜ ውስጥ ካጠናቀቀን ከዚህ በኋላ የሰው እጅ የምናይበት ትልቅ ጊዜ አይኖርም። ራሳችንን እንችላለን፣ ከኛም አልፈ ለሌሎችም እንደርሳለን። የተጀመረ ነገር አለ፣ እዛ ላይ አግዙን። መርዳት ማገዝ የምትፈልጉ ሰዎች በሀገር ውስጥም ከሀገር ውጭም ያላችሁ ይሄንን በኢንተርኔት የምትከታተሉ በቀጥታ ስርጭት የምትከታተሉ ካላችሁ ባቡል ኸይርን ለማገዝ ዛሬም ጊዜው አልረፈደም። አንደኛ። ሁለተኛ ደግሞ ቃል የገባችሁ እንሰጣለን ብላችሁ ቃላችሁን የሞላችሁ ወይም ቃላችሁ የጻፋችሁ ካላችሁ ደግሞ እባካችሁ ይሄ መቼም ኢነል አህደ ካነ መስኡላ ነውና ቃል መግባት ተጠያቂነት ስላለው አላህ ፊትም እንዳንጠየቅ ነገር የእምነት ዕዳ ነው። ስለዚህ ለህሊናችን ጫረታ እንኳን ያሸንፉ ሰዎች የጫረታው ዕቃ ገብቷል፣ ግን እኛ ጋር ምንም አይነት ብር አልገባም። ይሄ በጣም በቃ አማናን ሚስ ማድረግ ነው። አማናን ሚስ ማድረግ ነው። ሌላው ደግሞ እኛ የ10 ዓመት እቅዳችን ኢንሻአላህ የትኛውም እናት ጎዳና ላይ አትታይም የሚል ነው። የዚህ ተሳታፊ መሆን እንደምታውቀው ነው። በአሁን ሰዓት ድንገት እንትና አረፈ ሲባል ነው የምትሰማው። እውነት ለመናገር የሆነ አመት ላይ ቁጭ ብለ ይሄ ሁሉ የለፋሁት ለልጆቼ ነው ማለት 2 ወይ 3 ልጅ ለማብላት ለማጠጣት ነው ብለ የሆነ ራስን መጠላበት እድሜ ላይ ትደርሳለህ። ግን አንድ ነገር ስታረቅ አትሊስት እዚህ ቦታ ላይ የሆነ አሻራ አሳርፍ ያለው ብለህ እንድታስብ ነው የምትሆነውና አሁን በጣም የሚያስደስት ዱንያ በሌለበት ሰዓት ይሄ ነገር አለማድረግ ስፔሻል ቃል የገባችሁ ሰዎች ይሄ ነገር ብታረጉ በጣም መልክቱ ደርሷል አይደል? ሃኑ በደንብ ደርሶላችሁ። እኔ በሷ ነው የተጽናናሁት። በነገራችን ላይ የኛ 20 ሚሊዮን 30 ሚሊዮን ተብሎ ሶሻል ሚዲያው ላይ ሲወራ አራሃኑ እንደዚህ ከሆንኩኝ ብዬ ያው ስሙታይልም ችግር የለ ስታይልም እሷ ጋር ነው ደውዬም ስል ወይ ካሌድ ሸራተን እኮ እንደዚህ ሆኛል እስቲ አረባ በቃ ከዛው ዘቃልኩ እኔ 20% አይሆንም የገባው እንደዚህ ነው ስንል ኢንሻአላህ ቃል አንግባ ከገባን ደግሞ እናሟላ። ያላመሰገንኩት ሳለ እንደምታውቁት ሚንበር ቲቪ
በእያንዳንዳችን ቤት ውስጥ አሻራ አለው። እኔ ሚንበር ቲቪን ሳነሳ እንደ ባቡል ኸይር የባቡል ኸይር የጀርባ አጥንት ነው የምላቸው። ምክንያቱም ከመጀመሪያ ጀምሮ ምንም አይነት እንትስ ሳያቀርቡ ከጎናችን የቆሙ እንደምታውቁት ባቡል ኸይር የበጎነት ህብር የሚለውን አህመድ ፈረጅ ነው ግጥሙን የጻፈልንና የእናንተ አሻራ በባቡል ኸይር ላይ በጣም ትልቅ ነውና ወደፊትም አሻራችሁን ለማሳረፍ ነው በእዝኒላህ እና ኢድ ሙባረክ ማላልኳችሁ ደርሶናል። ዋናው ለእኛ ነው አጠቃላይ ሙስሊሙ ስለተባለ በዚህ አጋጣሚ በእኔና በባቡል ኸይር ቤተሰቦች ስም አመሰግናለሁ። አላህ አክበር። በጣም ነው የምናመሰግነው። እንግዲህ እዚህ ጋር የተሰጠን ያው ለማስታወሻ የሚሆን ነው። በክብር ቢሮ ላይ በክብር የሚቀመጥ ነው። መልበስ ስትፈልጉ ምን ኮንቴንት አለ የሚለውን እያሳየን ነው። እንደውም ምን ተቸግሬ ነበር። ብዙ ባንኮች ተሰጥቶን አንዳንድ ቀን ተሳስቼ አንዱ ባንኩ ጋር ያንደኛው ምንጭ አቃለውና ስለዚህ አሁን ከእንትን ነፃ የሆነ ማስታወሻ መያዣ ነውና ሜምበሮች አሁንም እንዳላችሁት አሁንም የከፍታ ዘመን ይሆንላችሁ። ከዚህ በላይ ስገባ እያልኩ ነበር ሜምበር ማየት የምፈልገው እንግዲህ የራሱ ኢምፓየር ገንብቶ የራሱ ህንፃ ኖሮት ትልቅ ተቋም እንደሚሆን ተስፋ አደርጋለሁ። ከዚህ ዓላማ ጋር ደግሞ ከፋውንዴሽኑ ደግሞ ፈቀቅ ብዬ ደግሞ ይሄ ነገር ላይ በደንብ ከእናንተ ጋር ሆኜ ለማገዝም ያ ነገርም ለማስተግበርም ቃል እገባለሁ። ባረከላሁ ፊክ። በጣም ነው የምናመሰግነው። ሁላችሁንም በጣም አመሰግናለሁ። አብራችሁ ለነበራችሁ ተመልካቾች እነሱን ወክዬ ያው ልጨብጥ አላህ ይባርክ ተቀበለላህ። ተመልካቾቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሚነል ፋኢዚን ነበር ስተከታተሉ የነበራችሁት። እስከ ፕሮግራማችን ፍጻሜ ስለነበራችሁ አመሰግናለን። እንግዶቻችን እንኳን ደህና መጣችሁ። በድጋሚ እንኳን ደህና መጣችሁ፣ እንኳን አደረሳችሁ ብለናል። ቀሪ የሚንበር ልዩ የበዓል መሰናዶች ይቀጥላሉ። እኛ ግን እዚሁ እንሰናበት። ወጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ